ሆነ ኤድሞንድ የሚባል ሰው ያነበበው የሰማችሁ ወይንም ዩቲዩብ ላይ ያያችሁ ልታስታውሱ ትችላላችሁ። እና የሷ ጓደኛ ነበር የሚባል ትላንት ነው የሰማሁት። ኤቪደንስ ልክልሻለሁ ብሎኛል። በውስጥ ይሄን በደንብ የማውቀው ሰው ነው ይሄን ያለኝ። ለሶፊያ የመጀመሪያ ጓደኛዋ ባሏ አብራው የኖረችው ኤድሞንድ የሚባለው ሰው ነበር ብለውኛል። ወንድሜ ነህ አንተ። ኤርሚያስ ኢሞሽናል ሆነሃል። ኤርሚያስ ወንድማችን ነው። ሊሰደብ ይችላል፣ ማንም ሊናገረው ይችላል፣ ችግር የለው። እሱም ብትናገረው በይቅርታ ይመለሳል። እኔ ወደ ሰው የተኮሰችውን አይደለም እለ ወደ እግዚአብሔር ተኩሳለች ነው እኮ እያልኩ ያለው። እኔ የማውቀው ዶክተር ወዳጄነህ ባለቤቷ እንደሆነ ነው። እሱን ሳያገባ ሲያገለግል አውቀዋለሁ። ያለውበትም ሀገር መጥቶ ሲያገለግል፣ ከዛ ደግሞ እሷን እግዚአብሔር በትዳር ሰጥቶት ወልደው ሲኖሩ ሁለቱም የጠፋባቸው ውል የጠፋባቸው ናቸው። ኤክስ ባለቤቷ ገና እግዚአብሔር ረድቶን ዶክተር አብይ ወደ ስልጣን ሲመጣ ሄድና አክሱም ጽዮንን ተሳለም ብሎ እኮ ያለ ጀግና ነው። ግን እሱስ በጌታ ያለ ዶክተር እኮ ነው። ስለዚህ እጄን አንስቼ አይደለ የጴንጤውን ኢየሱስ የተቀበልኩት። ይኸው እጄን አንስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ማለት ደግሞ ፐርሰናሊ የማውቀው እኔ የምኖርበት ሀገር ኖሮ ወደ ካናዳ የገባ ወንጌላውያንን የማይወክል ጌታን ከካደ ከሀገር ቤት ሳይወጣ ጌታን የተወና ፖለቲከኛ የሆነ ሰው እንደሆነ እኔ በምስክር ፊት አመጣለሁ። ዶክተር ወዳጄነህ ማለት በጣም የእግዚአብሔር መንፈስ የሚጠቀምበት የነበረ ነው። ወገኖች እኔ አንድ ነገር የቀረልኝን ልንገራችሁ በዚሁ። የእግዚአብሔር መንፈስ ሲገባ ይታወቃል። አንድ ሰው ውስጥ የእግዚአብሔር መንፈስ ሲገባ ይታወቃል። ጥሎም በወደደው መንፈስ ቅዱስ በወደደው ምልክት ይገባል። ጥሎ ሲሄድ ግን አይታወቅም። አሁን ዳኒ ሾው እንኳን መጣ ምሳሌ ነው። አሁን ዳኒን እኔ በጣም ነው የምወደው። ዳኒን አሁን ጥራ ብባል ጥሩ ስነ ምግባር ካላቸው ሰዎች ጥራ ብባል ዳኒ ነው። ዳኒ ያ ጥቃቅን ችግር ቢኖርበትም ዳኒ ጥቃቅን ችግር ያው ሰው ነው ይኖርበታል። ጥቃቅን ችግር አለበት። ግን ዳኒ ሾው አሁን እንደው ቀደም ከምጠራቸው ጥቂት ሰዎች አንዱ ነው። አይሳደብም። አፉ ከስድብ የጾመ ሰው ነው። አንደበቱ ንግግሩ የገራ ነው። ያዳምጣል። ተራው ሲሰጥ ነው የሚያወራው። አሁን አያችሁት? ይሄ ሰውዬ ቢያወራ በቃ ክርስትናን አንዳንድ እኮ ማይኖሩን ክርስትና ነው እኮ ላያችን ላይ እየጫነ ያለው ማይኖሩትን ክርስትና yes አሁን ይሄ ስርዓት አለው። ተንቆጥጦ ያደገ ሰው መንፈስ ቅዱስም ደግሞ መንፈስ ቅዱስም የቆነጠጠው ሰው ነው። ማለትም መንፈስ ቅዱስ ይገስጽሃል፣ ያስተምርሃል። አንዳንድ ሰዎች እኮ መንፈስ ቅዱስን ስለማይሰሙ አሁን ዳኒ ሾው የሚመቸኝ ሰው ነው። በአንድ ቀን ብንጣላም በልሳን በኩል አንዳንድ ኦርቶዶክሳውያን ቤት ሄዶ ያላት ነገር ትንሽ ቢያናደኝ ማለት ሙሉ ወንጌል ተስተካክላለች ያለው ነገር ልክ አይደለም። እንደዛ ማለት አልነበረበትም። እሱ ሙሉ ወንጌልን ማስተካከል አይችልም። እና አሁን ዳኒ ስርዓት አለው። በቃ ስርዓት ያላችሁ ሰዎች ክሬዲት ባይዘው እንደዚህ አይነት ሰዎችን ክሬዲት ልንሰጣቸው ይገባል ወገን። ክሬዲት ልንሰጣቸው ጥሩ ሰዎችን መልካም ጎናቸውን ትነግራቸዋለህ። እንዲስተካከል የሚለውን ነገር ደግሞ እንዲስተካከል ታደርጋለህ። እንደዚህ ባይዘው ይሄ መጽሐፍ ቅዱሳዊ ነው። ክሬዲት ስጡ። እኔ የምመክረው ትንሽ አንዳንድ ቦታዎች ዝም ብለህ ገብተህ ለምሳሌ ከሰሙ ጋር ድቤ የምታደርገውን ነገር አቁም። አለበለዚያ ያንን ካረግ እኔ ነው የምጨፈልቅ። ከሰሙ ጋር ድቤ የምታደርገውን ነገር ዳኒ አቁም። ይቅርታ አድርግልኝና አንተ ላዛ አይደለም አይመጥንህም፣ ልጁ አይመጥንህም። ስለዚህ አሁን ከሱ ጋር ወንድ ቤት የምታረገው ማንን ለማነጽ እንደሆነ አልገባኝ። ዳኒ አሁን ከሱ ጋር ወንድ ቤት ማድረግ የለብን። በቃ ይሄንን አስተካክል።
አንዳንዴ ታናሾችን ምክር ስሙ። እላይ ያላችሁ ሰዎች ታናሾቻችሁን አክብሩ። ለምን እኛ እናያለን፣ የሚደረገውን ነገር እናያለን፣ የሚደረገውን ፖለቲካ እናያለን። ለእናንተ ጥቅም ነው። ለእናንተ ጥቅም ቁጭ ብለን እናያለን የሚደረገውን ነገር። ጥሩ ጎናችሁን ጥሩ እንላለን፣ መጥፎ ጎናችሁን መጥፎ እንላለን። ጌርሳም ዜዶ ማነው ዳኒ ነው። ዝም ብለህ ሊሞዬ የምገባው ዳኒ ነው። ሁሉም ቦታ ላይ ሊሞዬ ትገባለህ። ቆንጆ ቢያንስ እንኳን ሀሳብን እንድታወራ አይፈቅድልህ። አፋፍህን ነው የሚል ዲስሪስፔክት ያደርጋል። ከዚህ ሰው ጋር ግን ለምን ስለምወድ ዳኒሾ እንደዛ ማድረግ የለብህ። ይህ ምክሬ ነው። አንተን ስላየው ነው ያወራሁት። በቃ እንደዛ እየሰደበ እያንጓጠጠ ከእሱ ጋር ድቤት ማድረግ የለብህ። ሌላው ነገር ጥሩ ነው ዳኒ፣ በርታ፣ አንተ ጥሩ ነህ። ለዳኒም ጸልይለት። ለዳኒሾ ምን ጸልይለት? መልካም ነገሩ የበዛ ነው። እግዚአብሔር መልካም ነገሩን ያብዛ። ከዚህ የበለጠ ደግሞ እንደው ጌታ አእምሮውን ያስፋው። ልክ ሐዋርያቶችን አእምሯቸውን እንደከፈተ እነዛ የኤማውስ መንገደኞችን ደግሞ አላወቁትም ነበር። ያ ተስፋ ኪዳኑን ረስተው ወደኋላ ተመልሰው ሞፈርና ቀንበራቸውን አንስተው ሲሄዱ ነበር። ከዛ አብሯቸው በመካከላቸው ተገኘ። አላወቁትም። ከዛ ሲናገር ግን ውስጣቸው የሚቀጣጠል ነገር ነበር አይደል? ትዝ ይላችኋል ሉቃስ 24 አካባቢ። ከዛስ ምን አደረገ? ልክ ቤታቸው ገባና እንጀራውን ከፍቶ ሰጣቸው። የዛን ጊዜ አይናቸው ተከፈተ። የዚህ ሰውዬ አይን እንደዚህ ይከፈት። በቃ ሚገርም የሰባ ጸሎት ነው የጸለይኩልህ ዳኒ። የሰባ ጸሎት አይናችሁ አይደለም መንፈሳዊና የውስጥ አይናችሁ ይከፈት። በቃ አሜን በሉስ። የውስጥ አይናችሁ ይከፈት። አለቀ። ዳኒ በዚህ በረከት ባርኬሃለሁ። ከጌታ የሆነ በሮች እንዳሉ ይከፈትልህ። ከክፉ የሆነ በር አይከፈት። አለቀ። እግዚአብሔር እንዲህ ነው የምንባረካችሁ። ለሰሙም ደግሞ እግዚአብሔር ልቦና ይስጠው። ከመቀዥበዥ ህይወት እዛም ከማንኳክ ከመሳደብ እግዚአብሔር እንዲያወጣው። እስኪ በፍቅር ይሄን ሰውዬ ቴሌኮም ምሕረት አድርግለት። ምሬዋለሁ በል እስኪ ምሕረት አድርግለት። ትምህርት ላይ ካልሆነ ከእሱ ጋር በግል አንጣላ። ቴሌኮም ግሎሪ አንዳንድ ሰዎች ምሕረት እናድርግለት ለዚህ ሰውዬ። እኔ እንደው መጸለይ ለእንደዚህ አውቀው ላጠፉ ሰዎች መጸለይም ባልፈልግም እስኪ እግዚአብሔር እንደው ካፋችን ቃል ጋር ይስማማ ዛሬ። እስኪ አንኳኩ ብሎናል አይደለ? ይከፈታል ብሎናል አይደለ? አንኳኩ ይከፈታል አለ። ጠይቁ ይሰጣችኋል አለ። ለምኑ አለን አለ። ኦኬ፣ እንደዛ ካለን በዚህ መሰረት እናንኳኳ። ምሕረት እንዲያደርግለት አላማው ግን ሌላ ነው። እሱ ተው ለመሰለ የእግዚአብሔርን ቃል ያውቃል። ብንጸልይም ዋጋ የለውም። ነጥሮ ነው የሚመለሰው እሱ። ተው የእሱን ጸሎት ተው። እውነትን ለምን አውቆ ነው ሳያውቅ ቢሆን አውቆ የእግዚአብሔርን ቃል ይጠቅሳል፣ ጥቅስ ይጠቅሳል። ይሄ ለማዳ ጴንጤ ነው። ለማዳ ጴንጤን አንመልሶ ተው። እንደዛ ይሻላል ወገን፣ አይሻልም? ብንጸልይም ዋጋ የለውም። የሱ ብንጸልይለት የሚመለሰውም አይደለም። ልቀጥልና ሆምዬ ሰላም ሺ ብዛ እህታችን ቀጥይ። የጌታ ኢየሱስ ሰላምና ጸጋ ለሁላችሁ ይሁን። ጌታ ይባርከ። ወንድም ካሎራውን እከታተላቸዋለሁ ብዙ ጊዜ ጌታ እንደረዳኝና ጊዜ እንዳገኘው። ከላይ ያላችሁ ቤትሻ፣ አሁን የገባችሁ ጨረቃ፣ አዲስ ፍቅር ይመስለኛል እና ከታች ያላችሁም ተባረኩ። ጥቂት ነገር ልል ነው። አሁን እየጠየቀች ነበር ስለ ያው እንግዲህ ብዙዎቻችን እንደ ስራችን ጸባይ ምናምን ከአንዳንድ ኢንፎርሜሽን እንርቃለን እና ሶፊያ ምን ብላ ነው ስትል ሰምቻታለሁ። ከዛ በፊት ግን እኔ ሀሳብ ልሰጥ ልቤ ላይ ቅድም ከታች ብዙ ጽፍ ነበር እና ዩቲዩብ ላይ ነው ያየሁት። አልገባሁም ቲክቶክ። ኤኒዌይ ታችን ኤሊያና እዚህ ጋር ፎቶዋ ያለው ወደ ኦርቶዶክስ ሄዳለሁ ብላ ማለቷ ብቻ ሳይሆን
ወንጌላውያንን አበሻቅጣ በቃ ከአንድ አማኝ በማይጠበቅ ቋንቋ እንዴት ነው ወገኖች፣ ጥፋት እንኳን ቢኖር ገበና የሚባል ነገር አለ አይደል? ቋንቋውን እናውቀዋለን። ገበና ይባላል። ሰው የቤት ውስጥ ገበናው የራሱን ጌታ ብዙ ነገራችንን ሸፍነው ስለያዘን የመሸፋፈን ህይወት እኮ አለ። አንድ ቤተሰብ ሊያቆስልሽ ይችላል። መጎዳት ይኖራል። ሰው በአንድ ቤተሰብ ውስጥ እንኳን እንደውም አንድ አባባል አለ፣ ሁለት እግር እንኳን እና እግር ምን ይጋጫል እና አንዱ እግር አንዱን ምን ያቆስለዋል። ግን አንዱ እግር ያለ አንዱ እግር መሄድ አይችልም። በአንድ እግር መሄድ አይቻልም ማለት ሌላ ድጋፍ ከሌለ። ስለዚህ ሊኖር ይችላል የሆነ ነገር ግን በዚህ ልክ ወንጌላውያንን በማይወክል የስድብ ቃል በቃ ተራ በጣም ደስ የማይል በኢየሱስ እኔ ዝግንን ያለኝ እሱ ነው የመጣልኝ መጀመሪያ ላይ ስከፍተውና እንዲህ ናችሁ እናንተ የሚል። በመጀመሪያ እውነቱን ልንገራችሁ፣ እቺ እህት ረጅም ኦልሞስት 3-4 ወር ገብቻ ቃለው ቤቷ ላይ ስትከፍት አጋጣሚ ሼሩ መጥቶልኝ ስገባ ኦንሊ ጂሰስ ናት እሷ። ይህንን ታውቃላችሁ? እሷ ኦንሊ ጂሰስ ናት። በስላሴ ማታምንም ጴንጤም አይደለችም። ይህንን ብዙዎች ያወቁ አልመሰለኝም። ዳም ለአንድ ወንድሜ ጽፌለታለሁ ከተወሰነ ደቂቃ በፊት ገብቶ ሲያናግሯት ስለነበረ አሁን ጉትቻ ስላለ የገመድ ጉተታ ስለተጀመረ የመጡትም ወደ ኦርቶዶክስ ገባለው ስላልሽ ነው ማንፈለገሽ ምናምን እያሉ ሌሎችም እያበረታቷት ስለሆነ እህታችን ትከፍታለች ቤት። ትንሽ መንፈሷ ብዙ ትንሽ የማይመች ነገር ለኔ ነው ከይቅርታ ጋር ጽፌላት ማቃለው። ብዙ ጊዜም ብሎክ አድርጋ ነው ብታስወጣኝ። በጣም ብሎክ አድርጋ ጥቂት ወገኖች ልበል ያው ወገኖች ቆሞ ስለ ኢየሱስ የለበሰው ቱታ ነው ምናምን ነው እያሉ ስጋው ሌላ ነው እንደዚህ ነው ብቻ እንዲህ አይነት ትምህርት ነው የምትናገረው። ስለ ወንጌልም ልናገር ካለች እሷ ግን አሁን ብዙ ምንድን ያለችው የወንጌል አማኞች እናንተ ኢየሱስን አትሰብኩትም፣ ኢየሱስ ያድናል አትሉም፣ በቃ እርስ በራሳችሁ የምትቦጫጨቁት እንዲህ አይነት ኃይለ ቃል ነው የበዛው። ይሄ ነው እንዴ እውነታው? አሉ እኔ የማንም ቲፎዞ ልሆን አይደለም፣ ስሙን በሌለበት ብጠራም ይህንን እንትኔን ፕሮፋይሌን ይዛችሁ ችሊ ስምህን ጠራች ብላችሁ ብትነግሩትም በጣም ልመሰክርለት የምችል ስህተት አለው። ብዙ ነገር ሊያጠፋ ይችላል። ወንድማችን ኤርሚያስ ከ10 ዓመት በላይ ስለ ወንጌል የሚመሰክር ወንድም ነው። እኛው ግን አማኞች ለምን ስለ ኦርቶዶክስ ተቃወምክ? እሷም እንዲህ ነው የምትለው። አንዱን ሃይማኖት እየተቃወመ ለምን ኢየሱስን አትሰብኩም? ንጽጽር እኮ ማለት አሁን ወንድማችን ካሎራውም ንጽጽር ነው የሚሰራው። እርስ በራሳችንም እኮ እየተያየን ነው። እኛም ቤት ያሉትን የሚሳሳቱትን ሀይ እያሉ ቅድም ጥሩ ነገር ሲናገር ሰምቼዋለሁ። ከታች ያሉትን ታናነሾቻችሁን አድምጡን እያለ ሲናገር ትክክል። ትልልቅ ቤት ከፍተው ያሉ ወንድሞቻችን አንዳንዴ ሲስቱ እኛም ደግሞ ከዚህ ጋር ያለን ሀሳብ ስንሰጥ ብንደመጥ ምን ማለት ነው? ለመቃናት ይቅርታ እህታችን ኦንሊ ጂሰስ ማናት? ከላይ ያለችው ልጅ ኤሊያና ከሁለቱ ፎቶ ከላይ ያለችው ሰሞኑን ኦርቶዶክስ ይኸው ካሎራው ከፖስት ካረጋቸው እያየሽው ነው። ከታች የሶፊያ ፎቶ ነው፣ ከላይ ያለችው ልጅ ናት። አዎ በስላሴ አታምንም ነው ያልሽው? አታምንም። እኔ በደንብ ነው እንዴ እኔ ትምህርቷን ገብቼ ስትናገር ብዙ ጊዜ ገብቼ አውቃለሁ ነው የምልሽ። እና ኢየሱስ እንዲህ ነው ስጋና ደም የለውም ምናምን እያሉ ሲናገሩ አልለበሰም፣ ስጋ አልለበሰም፣ ስፔሻል ስጋ ነው ከሚሉ ወገኖች ጋር ሆና ስትናገር እኔ ከታች ይህንን ተቃውሜ ስጽፍ ብሎክ እያደረግሽ ነው የምታስወጣኝ። እኔ በጣም በትምህርቷ ስለማውቃት ነው። ስለዚህ እች ልጅ ዛሬ ኮንፊውዝ መሆኗ ሪካርዳልሽ እናት ሪካርዳልሽ እንደዛ ስትል አድርገህ እኔ ፐርፐዝሊ እንደዚህ ፊት ለፊቷ ግን ላናገርሽ እችላለሁ። ሀሜት አይደለም። የኔ ፕሮፋይልም የጌታን ስም የሚጠራ ሁሉ ይድናል የሚል ነው። ፎቶዬ ምናምን አይደለም፣ አልቀይረውም። በደንብ አናግርሻለሁ። በደንብ ከትምህርቷ ምናልባት እንትና ሄቨን እንዳትሆን ብዬ ነው። አይ ኤሊያና በደንብ ኤሊያና እንዴ በጣም ፈጣን ኤሊያና እኔ በደንብ አውቃታለሁ። በጣም ነው የምትቆጣው። ካፍካፍሽ ነው የምትቀማሽ። ልናገር ስትይም ያው ሰዎች ሲናገሩ ስሰማ አለ። በእርግጥ ትቀማም ያለሽ አንዳንዴ፣ ግን በጣም ነው አፍሽ ላይ የምትቆመው።
እንደዚህ የሚጽፉ ወገኖችን እንትን ብላ ነው የምትወጣውና ቅድም አንድ ወንድም ሲጽፍ ነበር ፖለቲከኞች አድምጡሻል ስትባል ደስ አላት ምናምን እያለ ይገባሉ። እንደዚህ የጴንጤን እንትን መሰዳደብን ይቅርታ ሲያዩ ሀሳብ ሊሰጡ የሚወዱ ብዙዎች ይገባሉ። እኔ ከዛ ጥዬ እወጣለሁ። ብሎክ ታረገኛለች፣ መጻፍ አልችልም፣ እወጣለሁ። አስገብኝ ብያትም አስገብታኝ አታውቅም። ምክንያቱስ ዘግተው ነው የሚያወሩት። በቃ ብዙ ጊዜ ቶሎ ብላ እንትን ብሎክ ታደርግሻለች ወይ ደግሞ ኮመንት ብሎክ አድርጋ ነው ቤት የምትከፍተው። እኔ በብዙ ቀኖች 1 3 4 ቀን ትምህርቷን ማለት እኔ ሀሰተኛ ምስክር ልሆን አልመጣም። ለማን ነው የምመሰክረው? እሷን ብትድን የምወደው ነገር ነው። ነገር ግን እሷ የኦንሊ ጂሰስ አቀንቃኝ ናት። አሁን ግን ከጴንጤ ወጣው ስትል ሙሉ ጴንጤ የሚለውን ብቻ ነው የኛ ሰዎች ሰምተው ለምን ወደሚለው የመጡት። አንድ ሰውም ብሏታል፣ ትክክል ወደ ኦርቶዶክስ ሄዳለሁ ስትይ ትክክል፣ ተሰብስበናል፣ ምን ሆንሽ ብለን መተናል። ይሄ ትክክል ነው፣ ልንጠይቅሽ መተናል እና እውነቱን እንድታውቂ እንዳትሄጂ የተጎዳሽበትን ነገር እግዚአብሔር እንዲፈውስሽ እንጸልይልሻለን ሲሏት ሰምቻለሁ። እኔ በነገራችን ላይ ዩቲዩብ ላይ ነው አሁን የተከታተልኩት። ኢቭን ገብቼ ኦንላይን አላገኘኋቸውም፣ ግን አውቃታለሁ። ከዚህ ከ3 4 ወር በፊት በደንብ አውቃታለሁ። ተከታትዬም ገብቼ ኦንሊ ጂሰስ ስለሆነች ይህንን ይህንን እህታችን አንቺ ከሰማሻት ወይ ማስረጃ ቢኖርሽ ጥሩ ነው። ብዙ ሰው ውሸት ነው እያለ ነው። ምክንያቱም እኔም ሰምቻት አላውቅም። ያው ሐሰተኞችን ስታጋለጥ አውቃለሁ። ቆይ እሺ እኔ ትምህርቷ እና እስቲ ቆይ መጨረሻ ላይ ምናልባት ፎቶ ያነሳሁት ካለኝ አንዳንዴ ፎቶ ነው ማነሳው። ነገር ግን የኦንሊ ጂሰስ ትምህርትን እንደምታቀነቀን የሚገቡ 1 3 ወንድሞች አሉ አብረዋት የሚሆኑ ጥያቄ ይጠይቃሉ። ያንን ርዕስ ታነሳለች። ግን ሰው ብዙ የሚሰማት ያው ሐሰተኛ ነቢያትን ስትቃወም ነው። እኔም ይሄንን ስትቃወም ነው የገባሁት። ትክክል፣ ሐሰተኛ ነቢያትን እንቃወማለን። እንደዚህ ቢደረግ ጥሩ ነው። እህታችን ይኸውልሽ አንቺ እንደዛ ብለሽ ተናግረሻል። ችግር የለውም። ልጅቷ ቤት ስለምትገፍት የሚገቡ ሰዎች አሉ፣ ያረጋግጡ እንደዛ። ከዛም በኋላ ቆይ ኑሃሚ አንዴ ትጨርስ እባክሽ። ትጨርስና ነው ልትሆንም ትችላለች። ባይዘው ትምህርት ላይ ስታስተምር አይቻት አላውቅም። ትጨርስና ይሄን ነገር ይዘን እኔ ትላንትና ልጠይቃት ነበር አላስገባ በላይ ነው እንጂ በቅድሚያ መጠየቅ ይችላል ማለት አሁን እሷ ማስረጃ ያስታውቀው በምን እንደሆነ ታውቃለች። የጴንጤው ኢየሱስ ሐሰተኛ ነው ክጄዋለሁ ያለችው ነገር እውነት ነው ሊያስብል ይችላል። ልክ ቀጥይ ካሎራ ወንድሜ፣ እኔ በድፍረት አልገባም። በእውነት ነው የምነግራችሁ። ብዙ ጊዜ ቤትም ከፍታ ስለ ኢየሱስ ጥያቄ የሚያመጣ ነገር አምጥታ፣ ግን አብዛኛውን ስለ ሐሰተኛ ነቢያት ሲወራ ሰው ከኋላ የገባው ኮንሰንትሬት የሚያደርገው እዛ ላይ ነው። ነገር ግን አማኞች የወንጌል አማኝ ራሱ ገብቶ ስለ ስላሴ ሊያወራቸው ሲል ብሎክ እያደረጉ ነው የሚያስወጡት። እኔ እሷ ራሱ ይሄን ከካደች እግዚአብሔር መዛኝ ነው። እኔ በጌታን የምታምን ሆና በትክክል ከነበረና በስላሴ የምታምን ሆና የጴንጤን እምነት የምትከተል ልጅ ብትሆን ኖሮ እኮ እዚህ ጋር እኮ ኢቭን 102 ሰው አለ። ምናልባት ከኋላም ደግሞ ቢሃይንድ ባይ ብዙ ሰው አለ። ዝም ብዬ ልዋሽ አልወጣም። ግን እኔ በራሴ በትምህርቷ ከአንድም 2 3 ጊዜ ገብቼ ስለሰማሁ ነው። እሷ እንዲያውም አሁን ቅድም ዳኒ ስትል ነበርና ወንድሜ ካሎራው በዚሁ ልናገር፣ ዶክተር ዳኒን ከሆነ ስትጠቅሰው የነበረ ወንድም ለዶክተር ዳኒ በውስጥ ነው የላኩለት፣ ያውም በድምፅ። ይህን ያህል ኃላፊነት ወስጃለሁ። ካልሆነና እሷ በትክክል የጴንጤ የስላሴን እምነት ተከትላ ጴንጤ የሚያምነውን የሉተራንን የምትከተል ከሆነ በጣም በግልጽ በህዝብ ፊት ይቅርታ ጠይቃታለሁ። ነገር ግን የሚያምታታ እንዲህ አይነት የኦንሊ ጂሰስ ትምህርቶችን ደግፋ ስታቀነቅን ነው ቤት ከፍታ ማቃት። እሱ ካራ ልክ ነሽ። ምንም አልተሳሳትሽም እህቴ፣ ቀጥይ። እኔ ይሄንን ነው ወንድሞች፣ አሁን ገብታችሁ ከኦርቶዶክስም ወዲህ ነይ ምናምን ስትሉ፣ እንዲያውም ለዶክተር ዳኒ ምን ብየዋለሁ፣ ጌታን ብትቀበል ብዬ ነው የላኩለት። መድች ልጅ ለዚህ ነው የተምታታባት ያለች። ቶሎ ትሳደባለች፣ ቶሎ ትቆጣለች። ወንጌላዊ ሲገባ በጣም ነው የምትቆጣው።
በጣም እኔ አንድ ቃል ስጽፍላት ብሎክ አርጋ ነው የምታስወጣኝ። በነገራችን ላይ እኔ ብዙ ምንትን ተከታታይም ባልሆንም ግን ጌታ ረድቶኝ በገባሁበት ታስታውሳለህ ወንድሜ ካሎራውን ባለፈው በአንድ ፖይንት ብቻ ዛሬ ለሁለተኛ ጊዜ ነው ቤት ስገባ ትዝ ካለ አልገባም እና ይህንን ፖይንት አድርጋችሁ የእሷን ጉዳይ በዚህ ብትዳኙት ለማለት ነው። ይህንን ይሁ እና በዛው ሲገቡ ይጠይቋታል። አንቺ የሚያማክሯት ወይም በውስጥ የሚያገኟት ወንድሞች በዚህ በኩል ያላትን እምነት በዚሁ አክመው ቢያልፉና እቼት ብትድንልን ከሚል አንጻር እንጂ አሁንም እኔ ስለሷ ኔጋቲቭ ነገር ነው ብዬ ወይንም እኔ ልደመጥ ብዬ በዚህ ልብ አይደለም የመጣሁት። እንዳውም በዚሁ ወደ መዳን ብትመጣ መጀመሪያም ከሄደችበት ከስህተት መንገድ መመለሻ ይሆናታል ብዬ ነው። ተባረኩ። ምክንያቱም የተሳደበችው ቆንጆ ባይዘባ ብዬ ቆንጆ መረጃ ነው የሰጠሽው። እቺ ልጅ አሁን ስለ ስላሴ ምንም የምታውቀው ነገር የለም ማለት ነው አይደለ? አናግራት፣ በትክክል አናግራት። እኔ ለዶክተር ዳኒ ነው አንተ ቅድም ፖይንት ዳርገስ ተወራ የነበረው ወንድሜ ካሎራው ዳን TKW እሱን ነው ልጠይቀ። ሲጽፍም ነበር ሌላ ሰው አገኘው ጥያቄን ወንድሜ ድገሚው አንዴ። ሚት ሆነ ነበረ ቅድም ስትጸልይለትም የነበረ እኔ እንዲያውም አንጸልይ ማውቆ ለሄደ ሰው እያልክ ነበር ብዬ እየጻፍኩ ነበር እየሳኩና ለዶክተር ዳኒ ነበር ወይ የጸለይኩት ዶክተር ዳኒ ነው። እናገኛቸው ጥቂት ሰዎች በስነ ምግባር ጥሩ ነው። አንዳንድ ሰው ግን አውቆ ለካዱ የእውነትን ቃል ተቀብለው ለመደመጥ ወይ ለመታወቅ ለሄዱ ሰዎች አንጸልይ። ይሄ ነገር ደግሞ ያለው እዚሁ ፕሮቴስታንት ውስጥ ነው። ብዙ ሴቶች እናያለን፣ አንዳንድ ወንድሞችም እናያለን። እና ለዶክተር ዳኒ አክብሮት አለኝ። ከሰሙ ጋር ከሚያደርገው ድቤት ውጪ ለዶክተር ዳኒ በጣም ሪስፔክት አደርገዋለሁ። እኔም ሪስፔክት የማደርገው ወንድም ነው። ወንድሜ ይቅርታ መሀል ልግባና ሪስፔክት የማደርገው ወንድም ነው። ቤትም ሲከፍት ገባለው። እሱንም ካህን ጌርሳምንም ሜንሽን አድርጌ ለዶክተር ዳኒ በውስጥ መልእክት ትቼለታለሁ። እህት ኦንሊ ጂሰስ እንደሆነች ታውቃላችሁ ወይ? ይህንንም ጉዳይ በዛው ምክንያቱም እሱ በውስጥ ጻፊልኝ ሲላት ስለሰማው በዩቲዩብ ላይ ይህንን ሜንሽን እንደውም ይህንን ዩቲዩብን እኔ ሴቭ አድርጌ ይዘዋለሁ ብዬ ይህንን እንድታስቡበት ስትመክሯትም ጴንጤናት በሚል ጀነራሊ እንዳትይዙት እንዲስተካከል ከሚል ልብን የገባሁት። አንተ በዛው እህታችን ስለ ሶፊያ የጠየቀችውን መልስ መስጠት ትችላለህ። ስላደመጣችሁን ተባረኩ። ቴንኪዩ በጣም እናመሰግናለን። ቆንጆ መረጃ ነው የሰጠሽን። እንደውም ሐሰተኛ ነቢያት ላይ በመቃወም ተደብቃ ያለች ነካ ኦጂ መሆኗን ግልጽ ነው። ለምን እንዳልኩሽ ታውቂያለሽ? እንደዚህ ከመሬት ተነስታ የእናንተን ኢየሱስ የፕሮቴስታንቱን ኢየሱስ አላውቀውም፣ እውነትም አታውቀውማ። ብታውቀው ኖሮ አትሳደብም፣ አትወጣም ነበር። እውነትሽን ነው፣ አታውቀውም ስላላወቀችው። እችን አሁን ምንድን ነው ያለባቸው ከፊት ያሉ ሰዎች? የፕሮቴስታንቱን ኢየሱስ ማሳወቅ፣ መጽሐፉ ላይ ያለውን ኢየሱስ ማሳወቅ አለባችሁ። ይሄው የቤት ስራ ሰጠናችሁ። ቤቷ ስትሄዱ ስላሴ አማኝ እንደሆነ ይጠይቋት። አንዱ መለኮት በሶስት አካል እንደተገለጠ ንገሯት ወይም ጠይቋት። ኮሜንት እያየሽ ሰው ያለውን ነው የሚሰጠው። ባይዘዌ ቆይ ቢሳደቡም ችግር የለውም። እኛ የሚሰድቡን እንመርቃለን። መጽሐፍ ያስተማረን ይሄ ነው። የሚሳደበን እንመርቃለን። አንዳንዱን ቆርጠን እንጥላለን። ስንጥለው ግን ቆርጦን ነው የምንጥለው። አሁን እነዚህ የሚሳደቡት ባለማወቅ ነው። አውቀው የሚሳደቡትን ነው እኛም ቆርጠን የምንጥለው። እነሱን ነው የምንገርፈው። እነዚህ ከእውቀት ማነስ መሳደብ ችግር የለውም። ለዚህ ነው ቅድም ወንድሜ ካሎራ ልክ ስገባ ጴንጤን ልክ እንደ አማኝ አድርገህ ሀሳብ ስትሰጥ ስለነበረ በቤቱ ስም ያለች ያልገባት እህት እንደሆነች እና በሌላ መንገድ ላይ እንዳለች ስለማቅ
ራሴ 2-3 ጊዜ እንደነገርኳችሁ ቤቷ ገብቼ ስጽፍ ብሎክም አድርጋኝ ይዛም የምትመጣው ርዕስም በኢየሱስ ማንነት ላይ ጥያቄ የሚፈጥርና ሊመክሯት የሚገቡ ወይም ፖይንት ሊያደርጉ ሊናገሩ የሚገቡትን ወገኖች ብሎክ እያደረገች እየተቆጣች አንዳንዴም የስድብ ቃል እየጨመረች ስለምትናገር እና ስለምትዘጋ ስለማቃት በድምጿን ያወኳት። ከዛ ስሟ ጠፍቶብኝ ነበረ። ኦልሬዲ እኔ በፊትም ፎሎ ብያታለሁ። ለዚህ ይህንን ሀሳብ እንድታውቁበትና በውስጥ ስታናግሯት በቃ እውነትን እንድትመሰክሩላት መጀመሪያ ጌታን አምና እንድትቀበል ጌታ እንዲረዳት ጸሎቴ ነው። ለዚህ ነው አስገባኝ ብዬ ቶሎ አጣድፌ ጽፌ ነበረ። አንተ ቦታ ስትለቀነው ናሆሚ ጌታ ይባርካት ያስገባችን እንጂ ይዛው ነበር ቤቱን። ልለም ጸጋ ይብዛላችሁ። ጌታ መልካም ነው። እሺ ቴንክ ዩ አመሰግናለሁ። አንድ 5 ደቂቃ አውሩ። አቤ ቀጥሉ፣ ሁላችሁም ቀጥሉ። በደንብ እንሄድበታለን። እሷ ብቻ አይደለችም ባይዘዊ እሷ ላይ ብቻ አይደለም ብዙ ሰዎች እንደ ዘማሪት ማለት ሶፊያ አንዳንድ እዚህ ቤተ እምነት ውስጥ ሆኖ በቤተ እምነቱ የሚቀልዱ ሰዎች እያንዳንዱ እናያቸዋል። እያንዳንዱ ይሄ የሚቀለድበት ወንጌል አለ። ስለሷም አንድ ነገር የሚቀለዱበት ወንጌል ፈቅድልኛለህ? ቀጥይ። በጣም ጥሩ። ብትቀዱት እኔ ነገ እግዚአብሔር እንደረዳኝ ሰው እውነት የሆነ ነገር ነው የምነግራችሁ። እኔ አሁን ትላንት ነው የሰማሁት። ይሄ ነው መጀመሪያ ሶፊያ ዛሬ ባለፈው ሰሞን ርዕስ ሆኖ ነበረ። እነዚህን ሰዎች በነገራችን ላይ ስማቸውን ስጠራ ኃላፊነት ወስጄ ነው እንዳትረሱ። የማንንም ስም በሌለበት ለሐሜት አይደለም። ርዕስ ሆኖ ከወንድማችን ኤርሚያስ ጋራ ፓስተሩ እንዲህ ያለ በእስራኤል ጉዳይ እስራኤልን ተቃወመ፣ ፓለስቲንን ደገፈ እየተባለ የአንድ ወንድም ስም ሜንሽን ሲደረግ ነበር እና ብዙ ሲወጣ ነበር። እሱ ቤት ከፍቶ ጴንጤ ነኝ ይላል። ነገር ግን ብዙ ግደለው ቁረጠው የሚል ነገር የሚናገር ፖለቲከኛ እንደሆነ ኤድሞንድ የሚባል ሰው የሰማችሁ ወይም ዩቲዩብ ላይ ያያችሁ ልታስታውሱ ትችላላችሁ። እና የእሷ ጓደኛ ነበር የሚባል ትላንት ነው የሰማሁት። ኤቪደንስ ልክልሻለሁ ብሎኛል በውስጥ። ይሄን በደንብ የማውቀው ሰው ነው ይሄን ያለኝ። ለሶፊያ የመጀመሪያ ጓደኛዋ ባሏ አብራው የኖረችው ኤድሞንድ የሚባለው ሰው ነበር ብለውኛል። ኤድሞንድ ማለት ደግሞ ፐርሰናሊ የማውቀው እኔ የምኖርበት ሀገር ኖሮ ወደ ካናዳ የገባ ወንጌላውያንን የማይወክል ጌታን ከካደ ከሀገር ቤት ሳይወጣ ጌታን የተወና ፖለቲከኛ የሆነ ሰው እንደሆነ እኔ በምስክር ፊት አመጣለሁ። ዛሬም ግን ልክ በቃ እኔ ምንድነው ያመመሽ ብትሉኝ፣ ለምሳሌ እኔ በጌታ ቤት ሆኛ ይሁንብኝ ጌታን ስክድ የሚገለጥብኝ ክፉ ባህሪ ጴንጤን ሁሉ ሊያሰድብ አይገባም። አሁን ያለሁበት አቋም ሊታወቅ ይገባል። ስለዚህ ሌሎች ቤተ እምነቶችም ቢሆን ተነስተው ጴንጤው እንዲሆነ ፓስተሩ እንዲሆነ፣ የት ነው ኤድሞንድ ፓስተር ሆኖ የሚያውቀው? አያውቅም። ልብ ብለህ ካሎራው ስማኝ። ስለዚህ እሱን እንደ ጴንጤ እንዳውም ራሱ ወንድማችን ኤርሚያስ በውስጥ ጽፌለታለሁ። አንተ በጌታን በማወቅ ስለምትቀድመኝ፣ ጌታን በማወቅ ቢቀድም ያልኖረበት ዘመን ስላለኮ በጌታ አይደለም ይሄ ሰው። ስለዚህ ዛሬ እስራኤልን የኪዳንን ሕዝብ ተነስቶ መጥፋት አለበት ከሚሉ የጨለማ ኃይላት ጋር ሲሰለፍ ዛሬም ጴንጤ ተብሎ ለምን ሜንሽን እየተደረገ ሀሳብ ይሰጣል? እና ይሄ ሰው የእሷ የመጀመሪያ ወደ 6 ዓመት አብራው የነበረች እሷም የሰጠችው ምስክርነት አለ፣ እሱም የሰጠው ምስክርነት አለ። ልክልሻለሁ ብሎኛል። አላውቅም ነበር። እኔ ማቀው ዶክተር ወዳጄነህ ባለቤቷ እንደሆነ ነው። እሱን ሳያገባ ሲያገለግል አውቀዋለሁ። ያለውበትም ሀገር መጥቶ ሲያገለግል፣ ከዛ ደግሞ እሷን እግዚአብሔር በትዳር ሰጥቶት ወልደው ሲኖሩ ሁለቱም የጠፋባቸው ውል የጠፋባቸው ናቸው። ኤክስ ባለቤቷ ገና እግዚአብሔር ረድቶን ዶክተር አብይ ወደ ስልጣን ሲመጣ ሂድና አክሱም ጽዮንን ተሳለም ብሎ እኮ ያለ ጀግና ነው። ግን እሱስ በጌታ ያለ ዶክተር እኮ ነው ማለት። ዶክተር ወዳጄነህ ማለት በጣም የእግዚአብሔር መንፈስ የሚጠቀምበት የነበረ ነው። ወገኖች እኔ አንድ ነገር የቀረልኝን ልንገራችሁ በዚሁ። የእግዚአብሔር መንፈስ ሲገባ
ይታወቃል። አንድ ሰው ውስጥ የእግዚአብሔር መንፈስ ሲገባ ይታወቃል። ጥሎም በወደደው መንፈስ ቅዱስ በወደደው ምልክት ይገባል። ጥሎ ሲሄድ ግን አይታወቅም። ስለዚህ ባዷቸውን ሲሆኑ ስለማናቅ እዛ ጋም የሚዘራውን መርዝ ትምህርት ይዘን አሁንም ጴንጤዎች እየሳቱ ነው በሚል ሁሉንም አማኝ የሚወክል ውርጅብኝ ባይወርድ እላለሁ። ስለዚህ እሷን ብትሆን ትዳሯም ከፈረሰም በኋላ ቢሆን እንዲያውም ብዙዎች ብለዋታል፣ ኦርቶ እና ጴንጤን ልታገናኝ እዚህም እዛም የምትረግጭ ብለዋታል። እና ሁልጊዜ ሴንተር መሆን የምትፈልግ ትኩረት የምትፈልግ ዝብርቅርቅ ያለ ነገሮች የምታመጣ ኮንፊውዝ የሚያደርጉ ፖይንቶች የምታመጣ እህት ናት። በእርግጥ መልካም ነገር ዘምራ በነበራት ጸጋ ዛሬም ጌታን የምናመሰግንበት የምንወዳቸው መንፈስ ያለባቸውን መዝሙሮች ጌታ በሷ ውስጥ አልፎ አገልግሎናል። ይህንን ውለታ አንረሳ። ስለዚህ አሁንም አውቀው የሚሄዱትን ክፉ መንፈስ የተጠናወታቸው እንዲመልሳቸው እንዲያውም ባለፈው ጽፌለታለሁ፣ እንጸልያለን። በእርግጥ ቀላል አይደለም። አውቆ አጥፊ ከባድ ነው እንደሚለው ወንድሜ ካሎራው ለማያውቅ አዲስ ነገር እግዚአብሔር መንፈስ ቅዱስም አግዞ አሳውቀህ ጌታን ትመሰክርለታለህ። በቤቱ ግን እየበላ የሚክድንና የሚያምታታን ምክንያቱስ ሰልፍ ሴንተር ሆነው ማለት ነው። እነሱ የሆነ ውስጣቸው ላይ ያላወቁት ባዶነት አለ። ያ በክርስቶስ እንኳን ሳይሞላ ዛሬም ማንነታቸውን ሰውነታቸውን በሰው ፊት አውጥተው ለማሳወቅና ዛሬም ትኩረት ወደኛ ነገም ትኩረታችሁ ወደኛ ይሁን የሚል ለየት ያለ ነገር ማምጣት የሚያበዙ ወንድምና እህቶች የብዙዎች መሰናከያ ናቸውና እኔ እህታችን ሶፊያ በዚህ ነው መዳኛት። በራሴም ጽፌላታለሁ ጌታ እንደረዳኝ ራስን ሰልፍ ሴንተር ከመሆን ውጪ እውነትን ይዘሽ ቆሚ በሚል ማለት ነው። በተረፈ በቃ ይህንን ያህል ፖይንት ለሁለቱም ለመናገር እድል ስለሰጣችሁኝ አመሰግናለሁ። ጌታ ኢየሱስ ይባርካችሁ። ንጉሳችን ይመጣል፣ ያሳርፈናል። የእስራኤል ንጉስ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስን እናምናለን። አንድ አምላክ ነው የምናምነው። ስለዚህ አሁን በእነዚህ በተምታቱ ነገሮች ሌሎች ናቸው የሚያተርፉትና እምነታችንን እያጸናን እንሂድ። ጸጋ ይብዛላችሁ። ኢየሱስ ብቻውን ያድናል። ተባረኩ። ቴንኪው እናትዬዋ፣ ቴንኪው በጣም ነው የምናመሰግነው። ቀጥሉ ሌሎቿ። አቤ ቀጥል፣ አቤ ቀጥል። ረገጥ አርግተህ ተናገር አቤ፣ ረገጥ አርግተህ ተናገር። ውስጥ አደባባይ የተናገረውን ነገር አደባባይ ነው መናገር ያለባችሁ። እሺ አደባባይ የተናገረው አቤ እየሰማ ነው? አይሰማም? የኔ አሁን ይሰማል። ጭዝ የሚል ድምፅ አለ። አሁን ይሰማል። እሺ ኤርፎን ምሳ እየበላሁ ስለሆነ ትንሽ ጠብቀኝ ወንድም አለ። እሺ ማን ነው ተረኛ? ተረኛ ማን ነው? በለጠ ይናገር። በለጠ ተናገር። ጌታ እግዚአብሔር አምላክ ይባርካችሁ። አዲስ ያልሰማሁት ነገር ነው እየሰማሁ ያለሁት። እኔ ኤርሊን እችን ልጅ ሆስቱ ፖስት ያረካትን ልጅ እኔ ቤቷ ገባ ነበር፣ ብዙ ነገር አዳምጥ ነበር። ሐሰተኛ ነቢያቶችን የምትቃወም ነች። ከዛ ውጭ ግን ኦንሊ ጂሰስ ነች የሚለውን ነገር ገና አሁን መስማቴ ነው። ኦንሊ ጂሰስ ማለት ደግሞ 100% ካልት ነው። ካልት ማለት የእግዚአብሔር ጠላቶች እግዚአብሔርን በአንድና ሶስትነቱ የማይቀበሉ ጆሃባ ዊትነስም እንደነሱ ናቸው። እና ኦንሊ ጂሰስ ደግሞ ኮምፕሊትሊ ካልት ነው። ራሱን ኢየሱስ ክርስቶስን የሆሊውድ አክተር አድርገው አንዴ ሰማይ ላይ ሆኖ የሚናገር አንዴ ደግሞ ምድር ሆኖ የሚጠመቅ ብዙ ልንለው የምንችለው ነገር ያለ ነው። ምናልባት ያ ያላችሁት ፓስተር ነው ምናምን የተባለውን ሲባል ሰምቻለሁ። ፖለቲከኛም እንደሆነ አውቃለሁ። ኮምፕሊትሊ ለቆ የወጣ ነው። ትንሽ የቃሉ እውቀት አለው። ከኤርሚያስ ጋርም ሲከራከር አይቻለሁ። እኔ በጣም ያደነኳቸውና ለእግዚአብሔር ስራ እየተጉ ነው ብዬ ያሰብኩት ይችን ልጅና ኤርሚያስን ነው። ኤርሚያስ ስቲል ያልተነቃነቀ ክፉ የማይናገር ሲደርሱበትም የማይደርስ እውነተኛ እግዚአብሔርን ቃል የሚያገለግል እና እች ልጅ እውነቷን ነው። ፕሮቴስታንትም አይደለችም። ቀጥልሽ ይቅርታ በማስለግ
that will be fine። ይኸውልህ ወንድሜ ነህ፣ ስምህን ስላላወቅሁ በጣም ይቅርታ አድርግልኝ። ይኸውልህ ችግር የለም። አንድ እውነት ልንገርህ። እኔ አሁን እሷ ቤት እገባ ነበር፣ እዚች ልጅ ቤት እገባ ነበረ እና ዛሬ ክርስቶስን የምናሰድብ በተለያየ መልክ ክርስቶስ ላይ ቆሻሻ ውሃ የምንደፋ ሰዎች ልክ አይደለም። ዋነኛው ደግሞ ከነዚህ ውስጥ ሐሰተኛ ነቢያቶች ናቸው። እና ክርስቶስ እንዲህ ብሎሻል፣ ይሄን መድኃኒት አቁሚ፣ ከዛሬ ጀምሮ ተፈውሰሻል እያሉ የሞቱ ብዙ ሰዎች አሉ። ነፍስ መግደላቸው ብቻ አይደለም፣ የሰው መቀነት የፈቱ በክርስቶስ ስም የሚነግዱ ሐሰተኛ ነቢያቶችን መቃወሟ በጣም ቆንጆ ሆኖ ሳለ በደንብ አክብራኝ ቤቷ እየገባ ሁሉ አስተያየት ትሰጥ ነበረ። ቁጭል ነበር ቤቷ፣ አገልግሎቷ ደስ ስለሚለኝ እኔ በእውነት እግዚአብሔር በሚያውቀው ይች ልጅ ኦንሊ ጂሰስ ነች የሚባለውን ነገር ጠርጥሬም አላውቅም። ይህንን ሐሰተኛ ነቢያትን እኮ አንተ ብቻ እሷ ብቻ አይደለችም፣ ህዝቡ ሲቃወሙም ነበር። በክርስቶስ ጊዜም ነበሩ፣ ወደፊትም ይኖራሉ። እየተቃወምናቸው እኮ አሉ፣ በውስጣችንም አሉ እኮ። የሉም እኮ አይደለም። አዌርነስ መስጠት ነው እንጂ ያለብን እኛ ይጠፋሉ ብለን እኮ አናምንም። ሊቀንሱ ይችላሉ። እውነት ካለ ሐሰት አለ እኮ። ግን ይህንን መቃወም እውነተኛ አያስብልም እኮ እያልኩ ነው እኮ። ሶዋት እሺ፣ ሶዋት ይህንን ተቃወመች። የተቀበለችውን እውነት ካልያዘች፣ የተቀበለችውን እውነት ምትክድ ከሆነ የእሷ መዳን ምኑ ጋ ነው? እኔ ክርስቶስን ታውቃለች ብትለኝ ምኑ ዋጋ አለ? ስጋውን ሳታገኝ መረቁን እና እቺ ልጅ ሆን ብላ ነው። እውነትም እንዳለችው እንደውም አሁን ወራል ወንጌል አማኝ አይደለችም። በቃ ወንጌል አማኝ አይደለችም። በወንጌል አማኝ ስም መታ ወንጌል አማኝን ልታሰድብ ያልሆነ ፊድባክ ልታሰጥ የመጣች ልጅ ናት እንጂ ወንጌል አማኝ አይደለችም። አለቀ። ወንጌል አማኝ ብትሆን ጴጥሮስ 3 ጊዜ አልካደም እንደ ጌታ እንደወሮ እስኪጮህ ድረስ ተመልሷል እኮ። ያኔ መንፈስ ቅዱስ ተቀበለ። ሰዎች በስጋዊ ነገራቸው ጴንጤ ማለት ይሄ ነው እንግዲህ። ጴንጤ ኢየሱስ ክርስቶስ በጅራፍ የተጋረፈው ትዝ ይልሃል? ወንበዴዎችን እቺ ወንበዴ ናት እያልኩ ነው። እቺም በጅራፍ ነው መግረፍ። ወደ ጎን አይደለም የተኮሰችው፣ ወደ ላይ ነው የተኮሰችው። ወደ ጎን አይደለም። ከኔ ጋር ከግለሰቡ ጋር ነው የሚጣላቸው፣ ከእግዚአብሔር ጋር ነው የተጣላቸው። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ። እሱ አለት ነው። አለት ላይ ወድቀህ መትረፍ የለም፣ ትደቃለህ። ማሪ አምላክ ብቻ አይደለም ያደቃል እንዴ። ወደ ላይ ሸንታ እንዴ! ሰው እንዴት ወደ ላይ ይሸናል? አሁን ለነሱ አንደው በጥቅስ ደግፋቸው ኖ ጴጥሮስ 3 ክዶታል። እንዴ የጴጥሮስ እና የዳዊት ልብ እኮ ሌላ ነው ብራዘር። ይሄ እኮ በፐርፐዝ የሆነ ነው እንዴ። ኧረ መድኃኒዓለም ሆይ፣ ኧረ እንደው ተው። አንዳንዴ ጥቅስ የምንጠቅስበት ቦታ ይወቁ። ምን አለ ኢየሱስ ክርስቶስ ጅራፉን አንስቶ ቤተ መቅደስ ውስጥ የገረፋቸውን ሰዎች፣ እንደነዚህ አይነት ሰዎች ነው የተገረፉት እኮ። እንደዚህ አይነት ወንበዴ ነው የተገረፉት። ይኸውልህ ወንድም፣ እኔ ብሎክ አድርጋ ነው ከቤቷ ያባረረችኝ ይች ልጅ። ለምን ብትለኝ በኤርሚያስ ላይ የሆነ ቃላት፣ ሌሎች የሚሉትን ቃላት ስትናገር እቺ ልጅ እንዴት የእግዚአብሔር ባሪያ ላይ ደፍራ እንደዚህ ትናገራለች ብዬ ለወጥ ስለባት ዘግታ ነው ያባረረችኝ። ኤኒዌይ ግን ያም ሆኖ አንተ ራስህ ኤርሚያስን ስትናገር ይሄን ያክል ከተከራከር እግዚአብሔርን ስትናገር ኢየሱስን አላቆም ስትል ክጄዋለሁ ስትል ይሄን ያክል አልቆምክም። ኢቭን ጥቅስ ትመዝኛለህ። ካልተደማመጥ አንተ ራስህ አንተ ራስህ መፈተሽ አለብህ ብራዘር። ይሄ ዝም ብሎ ቤት እኮ ብራዘር እንዴ እንደፈለግም ነው። ኤርሚያስን ስትናገር ለኤርሚያስ ጅራፍን አነሳ ተቦለክ አይደለ? ለኤርሚያስ ለተና ኢየሱስ ክርስቶስን አላቆም ክጄዋለሁ ስትል ግን የጴጥሮስ 3 ጊዜ ክዷል ብለህ ጥቅስ ትጠቅስልኛለህ እንዴ? አረ ወገን ተመለሱ። ምን ሆናችኋል? እግዚአብሔር ምሕረትን ያድርግላችሁ። እንደ ሰው ምን ሆኗል እንዴ? ወንድሜ ነህ አንተ። ኤርሚያስ ኢሞሽናል ሆነሃል። ቆይ ኤርሚያስ ወንድማችን ነው። ሊሰደብ ይችላል፣ ማንም ሊናገረው ይችላል። ችግር የለው።
እሱን ብትናገረው በይቅርታ ይመለሳል። እኔ ወደ ሰው የተኮሰችውን አይደለም እልህ ወደ እግዚአብሔር ተኩሳለች ነው እኮ እያልኩ ያለው እንዴ። ይሄ ነገር ደግሞ ትውልድ አይዋል። ቪዲዮን ከፍቼ ላሰማው። አሰሚ እናትል አንዴ ቪዲዮ እንስማ። ቀጥይ እስከዛ ነው ቆይ አንዴ እና ወገኔ አንዳንዴ ይኸውልህ እግዚአብሔር ይኸውላችሁ እኛ ሰው ነን። እግዚአብሔር ሁሉ አዋቂ ነው። ግን ስሜት አለ። የሆነ ነገር ስስ ብልት አለ ብራዘር። ስስ ብልታችን ደግሞ ኢየሱስ ነው። በቃ ስስ ብልታችን ኢየሱስ። አዎ እሱ ባይዘው እሱ እኮ ሁሉን እሱ መልስ መስጠት ይችላል። ባይዘው ለእግዚአብሔር እኮ አግዢ አይደል እንዴ? ለትውልዱ እኮ ግድ ይለኛል እንዴ። አሁን አይታችሁ ቲክቶኩን ስክሮል ታደርገው እሷ ናት። አስጸያፊ ስድዋ ፕሮቴስታንትን ለማጠልሸት ያደረገችው ነገር ይኸው። ኦርቶዶክሶች ደግሞ ለግባት ተጠቀሙበት። በየቦታው የሷ ቪዲዮ ነው ያለው። ወገን እኛ አንፋታም ብራዘር። ማንም እየመጣ ትውከቱን ዝም ብሎ ዘርግፎ ይቅርታ ይሄ ተው። እኔ እንደዚህ አይነት ትዕግስት የለም። በተለይ እነዚህ አስመሳይ ሰዎች እነ ቸሬ እነ ማነው ዶክተር ማነው የሚባሉት እነ ሶፊያስ ሽባባው እነዚህ ይሄ ማነው ሶፎንያስ የሚባለው የሞላልኝ ወንድም እንደዚህ አይነት ሰዎችን ቤተ እምነታችንን እያሰደቡ ነው። ልንቃወማቸው ይገባል። ቢዝነስ ነው ሜክ የሚያደርጉት እንዴ። ይሄን ወንጌል እኮ እንዴት እንደተቀበለን እንዴት እኛ ጋር እንደደረሰ እናውቃለን። አሁን ልንቀልድበት እኮ አይገባም እንዴ። አባቶቻችን ተገፍተው እየተሰደቡ እየተመቱ እኮ በትግል እኮ ተርበው ተጠምተው ተሰደው እኛ ጋር የደረሰ ወንጌል ከክርስቶስ ምሸሽበት እውነት አልተቀበልኩም። መጀመሪያም ከኛ ወገን አይደለችም ያልኩ ይሄ። እንደዚህ አይነት ሰዎች ጋለሞታ ይባላል። ክፈችላቸው፣ ቪዲዮውን ይስሙት። ክፈችላቸው። ጁሪስት ላክልኛውን በኢንቦክስ እኔ ከፍታለሁ። ሌላ ይኸውላችሁ እግዚአብሔር ቆይ አንዴ ልናገር። ካሉራ አዲስ ሰምተነዋል። ግን አሁን ድጋሚ ማሰማት እንደፈለጋችሁ አላቅም። ኦኬ ግን ምንድነው ተመልሻለሁ ማለት ወይ አንዴ እኔ አሁን ላይ እሷን መተቸት በእርግጥ እሷን እንደዚህ በትክክል የፕሮቴስታንትን ገጽታ ነው ያጠፋችው። በነገራችን ላይ ያልሆነውን ነገር እሷ እንግዲህ ቸርች ላይኖራት ይችላል። ቸርች ካላት በእሷ ቸርች ሲደረግ የነበረ ነገር ነው ወይ ይሄ እስካሁን ስትናገር የነበረው? እና ይሄን ተናገር። አንቺ እሱም ብቻ አይደለም እኮ ኖአሚ፣ ወንድ ለወንድ መድረክ ላይ የሚጋባበት ጊዜ ይመጣል። ብዙ ምስጢር ይዣለሁ ለአይምሮ የሚሰቀጥጥ አወጣላችኋለሁ እኮ ብላለች እኮ። አሁን ይሄንን እና የተመለሰችው ወደዚህ ነው ወደ ሐሰተኛ ነው ያለችው። እሺ ቀጥይ አንድ በትክክለኛ ማንነታችሁን ጠይቃለሁ ይመለሳለሁ። ግን በቃ ይቅርታ ከጠየቀች እኔ አልሰማውም ቢቀር ባይ ነኝ። አንድ ሰው ይቅርታ ከጠየቀች በጣም ጥፋተኛ ናት። በጣም ባይደገም ባይ ነኝ። ህዝቡ ይስማ። እህታችንን እንወድሻለን። የተናገረች እኮ በእነሱ ግን ቋሚ ሆነ ይኖራል። እንስማ። ተባረኪ። ስድብ አይደለም። ጠመቃለሁ ይመለሳለሁ። ያሳደገችኝ ቤተክርስቲያን ሐሰተኛ ኢየሱስ የተከተልኩት እስከዛሬ ድረስ ከህፃነት ጀምሮ ይሁ ሳቄ ሲያቅበዘብስኝ ይኸው አደባባይ ላይ እጄን አንስቼ ከዚህ በኋላ የጴንጤ ኢየሱስ የሚባል ክጄዋለሁ በአደባባይ። ስለዚህ እጄን አንስቼ አይደለ የጴንጤውን ኢየሱስ የተቀበልኩት። ይኸው እጄን አንስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ይሄ ነው ጨርሻለሁ። ስለዚህ ያሳደገኝን ፍቅር ያስተማረኝን ኢየሱስ ክርስቶስን የኦርቶዶክስን አዲስ ሚታሉ በቃ እንዴ ቀጥሉ። ሌሎቻችሁ ባይዘዌ አንድ ነገር ልንገራችሁ። እዚህ ጋር ይቅርታ ጠይቃለች አላችሁት።
በተለይ በጣም ያናደደ ምንድነው በስንዴ መጣ። ስንዴው የምትበላው እሷ ናት። በስንዴ መጣ። አሁን ደግሞ ይቅርታ ጠይቃለች። ምንድነው ይቅርታ የጠየቀችው? እኔ እቺን እንደው እግዚአብሔር አይመልሳት ለምሳላችሁ የብዙ ሰው ልብን ያወረደችው ለሚመጡትም እንቅፋት ሆናለች። ቤተክርስቲያኗን ያለ ስሟ ስም ሰጥታለች። አሁን አማኑኤልን ቤተክርስቲያን እንግዲህ አሁን አገር ውስጥ ብትሆኑ እኮ ትጠየቃለች። እቺ ያለ ስም ሰጥታለች። አየ ለማያምኑ ሰዎችን እንቅፋት ሆናለች። ሰዎች ወደ ጌታ እንደ ከአምስት ጣቱ አንዱ ጣት ከበሰበሰ እንዳበሰብሶ ትቆረጣለህ ብራዘር። ዮሐንስ ወንጌል ላይ ስለመቆረጥ ስታስተምሩ አልነበረ? እንደ አንዳንዶቻችሁ ስታስተምሩ ነበርኩ ስለመቆረጥ እንዴ ብራዘር። እኔ ለእንደነዚህ አይነቱ ወደ ላይ ለሸና አምላክን ለተሳደበ ሰው እኔ ርህራሄ አላደርግም። እናንተ ጸልዩ። እናንተ ከኔ በረታችሁ ሰዎች ጸልዩላት፣ እግዚአብሔር ምሕረት እንዲያደርግላት። በሰውን ፊት በእግዚአብሔርን ፊት ይቅርታ ጠይቅ። ልቧ እንዲመልስ ከቻላችሁ ጸልዩ። ገና ማወጣው ነገር እኔ የሰዎችን ድክመት አንዱ ፓስተር እንዲያረገ ብሎ ክርስትናን መልቀቅ፣ አንዱ ሰንበዲ እንደዚህ ያረገ ብለ ከገባህ ወንጌል ገሸሽ የምትለው እንዴ? ወዴት ነው? የሆነ ሰው አስቀየመኝና እኔ ልወጣ፣ የሆነ ፓስተር የሆነ ነገር ሲያረጋ አየሁት ከጌታ ቤት ዞርልን። አረችን መግረፍ ነው። እኔችን መግረፍ ነው። ልክ ጅራፋችሁን አንሱ። ኢየሱስ ክርስቶስ ጅራፉ እንዳነሳ ጅራፍን አንስተ ግረፍ። የእኔ መልእክት ይሄ ነው። አይታችኋታል እንዴት እንደምትሆን። በቃ እንዴት ነው ይቅርታ፣ ይሄን ቃል ሳወራ የሆነ ያበደ ውሻ እንዴት ነው የሚናከሰው? ቶሎ ሲናከስ እንዲህ ቶሎ ሲጨው ማለት ነው። እንደዛ ናት በቃ። ሰው በስነስርዓት ሲያወራ እየጮኸች ነበረ ስታወራ የነበረው። እኔ አሁን ያሰማሽንን አዲስ ምንም አልሰማውም ነበረ። ጌታ የሆነ በቃ ተቃወመችን። እኔ ሐሰተኛ ነቢይ እንደምትቃወም ነበረ ማቃት፣ አደንቃት ነበር። ያንን ስታረግ አረገ ጎበዝ ናት ምናምን ነገር ነበር። ኤፍቢ ላይ ነው እንዲሁ ብዙ ማቃት። ቲክቶክ ላይ ፎሎሪም አይደለችም። ግን ትላንትና ያደረገችው ነገር እኔ በህይወቴ እንደዚህ ቤተ እምነት ሲሰደባ አይቻለቅ በህይወቴ። እና የዚች እህት ለማለት ይከብደኛል። የዚህ ሴት ብልግና በህይወቴ እንደዚህ አይነት ብልግና ነገር አይቻለቅም። እና አረ በጌታ በኢየሱስ ስም እኛ ምንም አረ በፈጣሪ ስም በጣም ነው የደነገጥኩት ጌታን። እኔ አሁን እቺ ሴት ተመልሻለሁ እንኳን ብትል የትኛው ኢየሱስ ጋር ነው የተመለሰችው? እንግዲህ ከፍላ ነው ያስቀመጠቻቸው። እና ጌታ ምህረት ያርግላት በጌታ በኢየሱስ ምን እንደምትባራ ሳፈር ነው። ታክሲ አንዴ አበባ አንዴ እኔ ንግግሯን መመከት መከላከል፣ እኛ መጽሐፍ ቅዱሳዊ አድርገን መከላከል። አይ የኛ ኢየሱስ በክርስቶስ ኢየሱስ የተመሰረተ በመስቀሉ ስራ የተመሰረተ ሐዋርያት ሥራ 2 እንዳለችው ቤተክርስቲያን ያን በመንፈስ ቅዱስ የተመሰረተ ብለን መከላከል እንችላለን። ስለ ልጅቱ ግን ይቅርታ ብላለች አላለችም? ይቅር ካለች እግዚአብሔር ነው የሚመራት፣ እኔ አይደለው። አሁን አልቀበልም እቀበላለሁ፣ እኔ ምን አገባኝ? ጳውሎስ እኮ አሳዳጅ ነበር። ሳውል እስጢፋኖስን ባስገደለበት ዘመን እኛውን ብንኖር ይቅር አንለውም ብሎታን አንዳንዶች። ይሄ ሲያሳድ ነበር አይደል ብሎ እግዚአብሔር ነው ተሟግቶ አሁን ቀይ ያደርገዋል ብሎ እግዚአብሔር ቃል ያደርጋት ይችላል። ዙራ ተመልሳ ንግግሯን አልወደድኩትም። ፕሮቴስታንት የተሳደበችበት እኔም ጴንጤ ስለሆንኩ በዚህ ውስጥ ስላለው ስለምሰደብ ቀን በቀን ግን አንዳንዱን ነገር ይቅር አንላትም ይቅር እንላታለን የሚለውን በጣም እንትን ብትሉ፣ ምክንያቱም እግዚአብሔር አለ፣ እግዚአብሔር ስለሚሰማ። ትምህርቱ ላይ ግን መሞገት እንችላለን። የጴንጤ የሚባለው ጴንጤ ውስጥ ያለው ኢየሱስ ሐሰት ነው የምትለው እሱ በሐዋርያት ሥራ 2 የተመሰረተ ያንን የምናመልከው ሐዋርያት ያመለኩትን ኢየሱስን እናመልከዋለን። እሱን መጽሐፍ ቅዱሳዊ አድርገን እንመክታለን ሌሎች ለሚመጡ እንጂ ልጅቱ ላይ ያለውን ጫና መፍጠሩ እኔ ጥሩ አይደለም ብዬ አስባለሁ። እንደ ክርስቲያን ይቅር እንደተባልነ እኛ እዚህ በፊት ቸርች ደብድበናል፣ ተማተናል፣ እርጉዟን በላት ሁሉ ብለናል። ጴንጤን እርጉዟን በላት እሷን የማርያም ጠላት ሁሉ ብለናል።
ግን ጌታ ምህረት አድርጎልን መጥተናል። ይኸው እግዚአብሔርን እየካስን እየሰበክን ነው። አቤ ያኮ ባለማወቅ ነው። ያ ስላልገባ ነው ወንጌል። አሁን እቺ የእውነትን ቃል እኮ ዕብራውያን ላይ የእውነትን ቃል ተቀብላለች እኮ ኢየሱስ ጌታ ነው ብላ እኮ መስክራለች። እንዴ ግን እኔ ካሎራው ይሄን ልነግርህ ነው የመጣሁት። ያማታል፣ መድኃኒት ትወስዳለች፣ አይምሮ ችግር አለባት ተባለ። እንግዲህ ምን እናድርገው? ከዛ ወንጌል ከማንሳቷ በፊት ካዲያ ቁጭ ብላ መማር ነው ያለባት ልጅ ክርስቶስ። እሱ ልክ ነህ። ቁጭ ብላ ሰምተሃል ያልኩትን ካሎራው። አይምሮዋን ያማታል፣ መድኃኒት ትወስዳለች አሉ የሚያውቋት ሰዎች ማለት ነው። እኛ አይመለከተንም። መድኃኒትም ትውሰድ ካሎራዊ አንዴ አቤቃት እና አንተ ከኋላ ነው የመጣኸው። ለዚህ ነው አንድ ሀሳብ ሚስ የተደረገ። በጌታ ብዬሽ እንደ ክርስቲያን ላውራና ልውጣሽ። እኔ ላወራ ነው ቁጭ ያልኩት። በጌታ ብዬሽ እኔ መጽሐፍ ቅዱስ የበላውን ሰውዬ ምን አልነው? መሽመከር ነው። መጽሐፍ ቅዱስ ተቀዶ ሲበላ የእግዚአብሔር ቃል ሲቀደድ ሲበላው እየቀለድን ዝም ምናልን፣ እየሳቀ ዝም ምናልን። ብዙዎች በጌታ ሲያላግጡ እዚህ በፊት ያኔ ለምንድን ነው አብያተ ክርስቲያን ጋር ለምን ካውንስሉ ዝም ይላል? ለምንድን በጴንጤ ውስጥ ከሆነ ነው በጌታ ሲቀልዱ፣ አንዳንዶች እንደፈለጉ የሚናገሩበት፣ በጌታ እንደፈለጉ የሚያሾፉ፣ መጽሐፍ ቀደው ሲበሉ እንደ በቃ ያላመጡ እየቀደዱ ሲያላምጡት ምን ብለን ተናገርነ? በጣም አንዳንዱ ላይ ትኩረት ብናደርግ መልካም ነው ብዬ አስባለሁ። ይቺ ልጅ በቃ ቸርች ካላት ቸርቿ ጋር መነጋገር። ቸርች አላት ወይ? እሺ ቸርች እስከሌላት ምንድነው ዓላማዋ? ዓላማዋ ምንድነው? ዓላማዋ የምትሰራበት ነቢያትን እየተቃወመች ትማራለች ወይ? ቁጭ ብላ መማር አለባት። በነገር ነቢያትን የምትቃወሙ ሰዎች ቁጭ ብላችሁ መማር ደግሞ አለባችሁ፣ መጸለይ አለባችሁ። የነሱ የሚላክላችሁ ነገር እናንተ ወደ ኋላ ነው የሚገቱታችሁ፣ ከጌታ ነው የሚያወጣችሁ። ሰይጣን አንዱ እሱ ነው። አሁንም ነቢያት የምትቃወሙ ሰዎች ካላችሁ ጸልዩ፣ በጣም ጸልዩ፣ ተማሩ። ቁጭ ቸርች ይኑራችሁ፣ ፓስተራችሁ ጋር ተመካከሩ። ዝም ብላችሁ ወጣችሁ አተቹ። እኔ ነቢያትን በጣም ነው እንትን ለተቻለው በጣም ስርዓት ሳይኖራቸው እናገራለሁ። ግን ጴንጤ ነኝ። በጴንጤም የምወጣበት ማንም ነገር ማንም አያስወጣኝ፣ ከጌታ ማንም አያስወጣኝ። ምክንያቱም የተሻለ ነገር ስለሌለ ከሌላው ሃይማኖት እኔ ያገኘሁት ኢየሱስን ከዚህ ስለሆነ እና አንዳንዱ በማስተዋል ብታደርጉት እሺ። ትናንትና ደግሞ ይቅርታ ጠይቃ የእውነት እያየኋት በቃ እኔ እንደዚህ ብላ ይቅርታ ጠየቀች። እና ያንን ነገርም እንትን ከቦታ ወዳችሁ ግን እንትኑ ነው ንግግሯ ላይ ግን ብንሰራበት፣ ንግግሯ ላይ መጽሐፍ ቅዱስ ከሚበሉት ከሐሰተኛ ነቢያቶች ላይ ብንሰራ። አሁንም በጣም ሰዎችን የሚያስገድሉ እኮ አሉ፣ የሚያስገድሉ ሰምተናን እኮ አንዱ ተሐድሶ እንኳ 36 መድኃኒት አስጥሎ እንትና እስራኤል ዳንሳ ገድሏንስ ሲል ሰምተነዋል። ለምን እሱ እንደ መረጃ አድርገን ማንከሰው? ለምን ጴንጤቆስጤ ላይ ቁጭ ብሎ ለምን ይቀልዳሉ? የሰው ነፍስ ገድለው ለምን ቁጭ ይላሉ ሐሰተኛ ነቢያቶች? ለምንድን እኔ ቸርች የሌላቸው የግል ቸርች እየከፈቱ ለምን በጌታ ይቀልዳሉ? እሱንስ ማንም ዋገት ሲያኮርፉ ቸርች ጋር ሲጣሉ ሽማግሌ ቀስ ሸሻ ብለው ለምን ቸርች ይከፈታል? በኢየሱስ ላይ ለምን ይቀልዳሉ? እሱንስ እንትን ማንል። እቺ ብቻ አይደለችም፣ ብዙ አሉ። ለምን እነሱን ማን ወግታቸው? ጴንጤን የሚያሰድቡ እኮ ብዙ አሉ እኮ። ድሮ እኮ ጴንጤ እኔ እኮ የማውቀው እኔም ስሰብከው ነበር ድመት ይበላል እንጂ በሌላ የሚተች ነገር የለም። በቅድስና አይተች፣ በማንነቱ አይተች። ጴንጤ በብዙ ነገር እኮ አይተችም። በኢየሱስ አይተች። እንዲያውም እኛ ለማስጠላት ድመት ይበላሉ፣ በዳቦ ይሰጧቸዋን፣ ቸርች አትዱ እያልንም እየተባልን ያደግነው። አሁን በሐሰተኛ ነቢያቶች በእንደዚህ አይነት ሰዎች ቁጭ ብሎ ቸርች ይኑራችሁ። ውጭ ሀገር ያላችሁም ቸርች ይኑራችሁ። የምትቃወሙ የምትሰብኩም ሰዎች ተማሩ። ቁጭ ብላችሁ ተጠያቂ ይኑራችሁ። የምትጠየቁበት ቸርች። አሁን እቺ ልጅ ማንን ነው የምንጠይቅ? እሺ ተሰደበ። እሺ ኦሪጂሰስና አለ የት አካባቢ ኦሪጂሰስ የት ነው የምታመልክ? መጠየቅ አለብን። ለተጠያቂነት መቅረብ አለባት። ስትሰብ ገና ስትቃወም ማንሽ ከምን ነው ቸርችሽ ማለት አለብን። ገና የሚቃወም ሰው የት ነው ቸርችህ? ማን ነው አንተን አሁን ተጠያቂ የሚያደርግ? እኔ መሰረተ ክርስቶስ ከሆንኩ ምስራቅ መሰረተ ተደውሎ አበበ እንደዚህ የሚባል አለ። እናንተን የምትቆጣጠሩት ወይ? ይሄን አግባብ አይደለም፣ ጴንጤን ያስተቻል ብሎ መጠየቅ አለበት። ዝም ብሎ የመጣ ሁሉ ቲክቶክ ላይ የሚሳደብ ከሆነ አሁንም ወደፊትም አደጋ ላይ ነው የምንወድቀው። የእውነት መሞገትም አንችልም።
እና ካልወረው ጥሩ ነው። ሙገታ ግን ትምህርት ላይ ብናደርገው ቸርች ተጠያቂ ቢኖራቸው እነዚህ የሚመጡት ቸርቾች የሚመጡት ሰዎች ነቢያትን የሚቃወሙት ተጠያቂ ቢኖራቸው ጀርባቸው ላይ ያለ ቸርች ቢኖር ካለለም ወጠን እና ማጋለጥ እነዚህ የሚተቹ ሰዎች ከኛ አይደሉም፣ ገና ከእንጭጩ ከጅምሩ ከኛ አይደሉም ብለን መናገር እንደዚህ የሚተቹ ሰዎች ከኛ አይደሉም። ነገ የሆነ ነገር ቢሆን ኃላፊነት አንወስድም። የትም ቸርች አባል አይደሉም። ዝም ብለው ነው ክርስቲያን የሚሉ። አሁን እቺ ንግግሩ ሁሉ ቀውስ ነው የሚመስል ስታያት በቃ ትክክል ነሽ። ግን አንድ ቀን ስትተች ግን ጠይቋ የጠየቃስ አሜን አቤት ነው የሚል ሄዶ የጠየቃ የት ቸርች ነሽ ማን ነው የሚያስተምርሽ ብሎ የጠየቃት የለም። አሁን ዳኒ አሁን የት ቸርች ነው አሁን በቃ ይተነብያን ይሳደባን። እሱ በሱ እኮ እንተቻለን። ኢየሱስን እኮ እያሰደበን በጣም ትኩረት ብናደርግ መልካም ነው። ዝም ብለን ከመሳደ አፋችን ላይ የሚወጣው እንደውም በጣም መጠንቀቅ አለብን። በጣም እኛ ክርስቲያኖች ነን። የሚወጣውን ነገር መጠንቀቅ እኛ እንትን አንልም። እንደ ሳኦል ስናሳድድ እንዳንገኝ እኛ ይቅር አንላትም። እኛ ይቅር ማን ሆነን ነው? እኔ እኮ ይቅር የተባልኩ ነው። በቃ ጌታ ይቅር ካላት ይቅር ይበላል። አቤ አሁን እኮ እንትን የሆነው ምን እንደሆነ ታውቃለህ? ፕሮቴስታንት ሳይሆኑ ፕሮቴስታንት ነኝ ብለው የፕሮቴስታንት ስም የሚያጠፉ ሰዎች ናቸው እኮ የበዙት። ጠይቀህ ታውቃለህ? ታልወረው ጠይቀህ ታውቃለህ? እኔ እድል አላገኘሁም። አቤ ርዕስ አድርጋ ገብተህ አንተ አንድ ሀሳብ አይደለም ልትሰጣት ስትጽፍ ይቅርታ ካሎራው ይቅርታ አቤ ማን ጠይቋታል የሚለውን ፖይንት እንድመልስለት እድል ስጠኝ ጨርሰና ይቅርታ ብሬክ ስላደረኩ። አይ ችግር አሁን ጠይቃት ታውቃለህ ወይ? ሌሎችንስ የሚተቹት ጠይቀህ ታውቃለህ ወይ? አብዬ እድል አላገኘሁም። እኔ ገስ ላይ እንኳን ለመግባት ለመሰለ ስጽፍ ትቦልካለች የሚታረጋለች አግቢ ከገባው በኋላ ልጠይቃት ፈልጌ ነበር፣ ግን እሱንም እድል አታገኝ። ልጅቷ እሱ ልጅ የወንጌል አማኝ አይደለችም። የወንጌል አማኝ አይደለችም። ኦርቶዶክስን የሚሳደቡትንም ጠይቅ። ኦርቶዶክስን የሚሳደቡት ከኛ ወገን ላይ ሆኑ ይችላሉ። ነገኛን ገልብጠው ሊሳደቡ ይችላሉ። እነሱንም ጠይቅ። ስለተሳደቡ ብቻ አሜን አንበል። የሆነ ተቋም ስለተሳደቡ ብቻ አሜን ብለን አንደግፍ። እነሱንም አሁን ከእንግዲህ ነው ለእንግዲህ ለሚመጣብን ነገሮችን መጠበቅ አለብን። ዝም ብለው የሆነ ተቋም ስለተሳደቡ ብቻ አሜን አንበል። ፕሮቴስታንት ወንጌል አማኝ ከሆነች ወንጌል ገብቷት የዳነች ከሆነች በምንም ታምር እንደዚህ አይነት በክት እኔ የ2026 በቃ አንደኛ ስድብ ብየዋለሁ። ከዚህ የበለጠ ስድብ እስከዛሬ እኔ ሰምቼ አላውቅም። እቺ አይምሯ የቆሸሸ ልቧ የቆሸሸ ከብት ሰው ናት። እንደዚህ እግዚአብሔር ላይ አምላክ ላይ በዚህ ልክ መቀለድ እኔ ነባኦል እንኳን ዘፍጥረት ላይ በዚህ ልክ እንኳን አልተሳለቁ እሷ እንደተሳለቀችው ስለዚህ እኔ ወንጌል አማኝ አለ ማለት ራሱ እኔ ይከብደኛል ነው የምልህ። ይከብደኛል። ቀጥይ አበባ ዳኒ ምድል ሰጣለሁ። ተባረክሽ አቤ። እንግዲህ ጌታ ፈቅዶ ዛሬ ሁለተኛ ቀን ተገናኘን ገና ከመተዋወቃችን። ከቅድም ሀሳብ ልቀጥል። አንተ ማን ጠይቋት ነበረ ብለሃል። ይህች ልጅ በነገራችን ላይ አንድ እህታውን መድኃኒት ትወስዳለች የምትል እህት ነበረች። እሷ ብትኖር ደስ ይለኝ ነበር ስሟን ሜንሽን ባረገው። በኖርማልም ቤት ከፍታ እኔ ሐሰተኛ ነቢያትን ስትቃወም ከአንድ 2-3 ጊዜ ቤቷ ገብቻ አውቃለሁ ስጽፍ ገና። ነገር ግን ርዕስ እንዳውም ጽፋ ነበር። እኔ አሁን ለዚህ ጊዜ ብዬ የገባህበት ቤት ሁሉ ቪዲዮ አትቀዳም ወይንም ድምፅ አትቀዳም። ምክንያቱም የሰውን ትምህርት አድምጬ የሆነ ጊዜ የሆነ ነገር ይሆናል ብዬ ስለማላስብ ማለት ነው። ነገር ግን ኢየሱስን በኦንሊ ጂሰስ ላይ ያጠነጠ የኦጂዎች ትምህርት ይዛ ስትናገር ያም አብረዋት ያሉ ወንድሞችም የሚገቡትን ወንጌላውያን አታክ ሲያደርጉ ከታች ስጽፍ ብሎክ አደረገች። ይሄ በጣም ከአንድም 2-3 ጊዜ የሆነ ነው። ከዛ በኋላ ምንም አይነት ሼሪንግም ሲመጣልኝ አልገባም የማቤት እንደሆነ ስለማቀው። ሌላው ሰው ግን ኢንተረስትድ ሆኖ እሷ በምትቃወመው የሐሰተኛ ነቢያትን ስለምትቃወም ተሰብስቦ እንዲያውም ፖለቲከኞች ይሰሙሽ ነበር እያሉ ቅድም ብዙ ወገኖች ሲጽፉ ነበር። መካነ ኢየሱስ የሚባል ሰውም ጽፌለታለሁ። እኔ ልክ አይደለሽም፣ እሷ ኦንሊ ጂሰስ አይደለችም አለኝ። እኔ ኦንሊ ጂሰስ ካልሆነች እሷ የትክክለኛ የወንጌል አማኞችን የስላሴን ትምህርት ይግባና አሁን ለዶክተር ዳንም ጽፌለታለሁ። ቀድሞ ይጠይቃት። ይታምነውና ታመልከው የነበረው ኢየሱስ
የትኛው ኢየሱስ ነው እሷ ስለከፋፈለችው ቤትሻ እንዳለች የትኛውን ኢየሱስ ትከተል እንደነበረ ከራሳችሁ አረጋግጡ። አሁን ይሄን የምትሉ አቤ አንተም በውስጥ ኮንታክት አርጋትና ጽፈህላት ጠይቃት። አንቺ በወንጌል አማኞች ነበርሽ፣ የት ህብረት ነሽ? የምታምኚው ኢየሱስ የትኛው ኢየሱስ ነው ብለህ ጠይቃት። መልሱን ታገኘዋለህ። ለምሳሌ ሰው ያልበላውን ስለማያውቀው የበላውን ግን ያውቀዋል። እኔ ይሄንን ልል ወዳለሁኝ። ትልቁ ነገር ይሄ ነው። ስለዚህ እኔ ልወነጅላት ብዬ አይደለም። እዚህ ጋር እኮ ማናችንም ብንሆን ጊዜ አለን። የአንድ ሰው መዳን መልካም ነው ብለን ነው። እሷ ግን ሁሉንም ወቅጣ ወንጌል አይሰበክም የወንጌል አማኝ ሁሉ ትብላላላችሁ ስትል እንዴ አሁን ወንድሜ በለጠን ወንድሜ ኤርሚ ቤት ነው የማውቀው። መልካም ነገር ሲናገር ሰማዋለሁ። እሱንም ከሚከተሉ ሰዎች አንዱ ነው። እኔ ምስክር ነኝ። ወንድማችን ኤርሚያስ ከኦርቶዶክስ ከመጣ ኒውዚላንድ ግሩ ከገባችበት ጊዜ ጀምሮ ያውም እኔ የፌስቡክ ፈን አልነበርኩም። ነገር ግን ዩቲዩብ ላይ በጣም የምከታተለው 10 ሰው 20 ሰው ሲያይ ወንጌልን እየሰበከ ከዛኛውም እምነት ያለውን ነገር ቢያወጣል ሰውን ለማዳን እንጂ ለመታወቅ ለዝና አይደለም። ይህ በመሆኑ ደግሞ ብዙዎቻችን ተማርን፣ ብዙዎቻችን አወቅን። ብዙ የዛኛው ቤት ግራ የተጋቡ መጡ። ደግሞ የመጨረሻው ዘመን የወንጌል ዘመንም ስለሆነ ዛሬ ይሄው ወንድሜ አቤ ባሉበት ምድር ላይ በሰሜን ምድር ላይ ከገዳም ቄሶች መነኮሳት እውነት እየገባቸው ወደ ጌታ እየመጡ ነው። ስለዚህ ወንጌል ተሰብኮ አያውቅም ብላ ድፍን አድርጋ እርስ በራሳችሁ ስትብላሉ ነው የምትውሉት። ኢየሱስን ስበኩ። ኢየሱስንማ ይሄው ካሎራውስ ቤት ከፍቶ ለመዳን አይደለም ወይ? ወንጌልን ሊሰብክ አይደለም ወይ? ሌላ ዓላማ ያላችሁ አይመስለኝም። ኢየሱስ ያድናል ለማለት ነው ወገን የሚከፍቱት። ሌሎች ግን ቅድምም እንደተጠሩት ራሳቸውን ሰልፍ ሴንተር የሚሆኑ የተምታታ ነገር ውስጥ ገብተው ገንዘብ ሜክ የሚያደርጉ ዝና የሚወዱ በጠላት የተጠለፉ የቤታችን የእንጀራ ልጆች እንዳሉ ማለት ነው። ይህንን አንረሳ። ስለዚህ እግዚአብሔር እነሱን እንዲያመጣቸው መጸለይ የግል ሸክማችን ነው። በአደባባይም ብንጸልይ መልካም ነው። ነገር ግን ልክ እሱ እንደሚለው ወንድሜ ካሎራው አውቆ የተደበቀ ቢጠሩት ወይ አይልም። አውቀው አንዳንድ ነገር እየመዘዙ ከዚኛውን ቤት ከዛኛውን ቤት ለማጋጨት የሚሄዱ አሉ። የእሷ ግን ቤቷንም ስትከፍት ቅድም አንድ ሰው እህቴ ስትናገር ነበር። በጣም 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 እንዳበደ ሰው ነው የምትናገረው። መንፈስ ያለው ነገር ውስጧ አይነበብም። የእግዚአብሔርን ቃል በመንፈስ አትናገርም። ነቢያትን በመሳደብ ብቻ በቃ እኔ ተቆጭቻለሁ የቁጭት መንፈስ እንዳለው ሆና በጣም ቁጠኛ ሆና ነው የምትናገረው በፊትም። ስለዚህ ወዲያው ነው ቦልካ የምታወጣው። አንድም ቃል እድል አትሰጥህም። ሲጀመር የኢየሱስን ማንነት ላይ ነው ጥያቄዎች። አንድ ነገር ታመጣና ርዕሱ ይቀየርና ወደ ነቢያት እንትን ይሆንና ህዝብ ሲገባ ሌላ ታሪክ ይወራል። እኔ ይህንን በራሴ ስለገጠመኝ ነው። ነገር ግን እሷ የኦጂ ሳትሆን ቀርታ ኦንሊጅሰስ ሳትሆን ቀርታ ከሆነና እኔ ካጠፋሁኝ በእናንተ ፊት አይደለም በዓለም ፊት በጣም ይቅርታ ጠይቃታለሁ። እህቴን በድዬሻለሁ ብዬ በትክክል ነገር ግን ምክንያት አድርጌ ነግራታለሁ። እንዳስወጣችኝ በክርስቶስ ስጋ ላይ በተነሳ ርዕስ ይትናገር የነበረው ኢየሱስ የተለየ ስጋ ነው የለበሰው የሚል እንዲህ አይነት ትምህርቶችን ስትጠቋቁም እንደነበረ እኔ በትክክል በጆሮዬ ስለሰማሁና ስለተረዳሁ ነው ይህንን ልነግረው የመጣሁት። ስለዚህ ዝም ብዬ ልከሳት ወይንም ደግሞ እኔ እውነት ለመናገር የመናገር የመታወቅ የሆነ ነገር እንትን ሊኖረኝ ፈጽሞም አይደለም። እንዲህ ቢሆን ወንድሜ ኤርሚያስ ቤት ሁሌ እየገባው ሀሳብ መስጠት ችል ነበር። አይደለሁም። ብዙ ጊዜ ከታች የምችል ከሆነ ሼር አድርጌ 5-10 ደቂቃ እወጣለሁ። ለመጀመሪያ ጊዜ 2 ቀን ረፍት አሁን ሰሞኑን ከነበረኝ ጊዜ ትላንት አንድ ቤት 5 ሰው በነበረበት ወንድሜ አቤና እኔ ተገናኘን፣ ተዋወቅን። አሁን ደግሞ እዚህ ያገኘሁት። ስለዚህ ሁላችንም መዳን በኢየሱስ እንደሆነ ገብቶን አምነን ድነን ከመጣን አሁን እቺ እህት ልጠይቅ ያልኩትን የቀድሙ ጥያቄ ልጠይቅና ልጨርስ። ከ7 ዓመቴ አላቅም ሜንሽን ስታረግ ብቻ ከልጅነቴ ጌታን ተቀብያለሁ ብላለች። በጌታ ቤት ከኖረች ህይወትን ከቀመሰች ይህን ኢየሱስን በመንፈስ ቅዱስ ከኖረችው እንዲህ አይነት መርዝ ቃል በአንድ ጊዜ እንዴት መጣላት? አንድ እንዴ የምትናገረው ነገር ሁሉ አሁንም እኮ ወንጀል እኔ ምን አሁን የምናገረው ያስጠይቀኛል እኮ። ገና ጉዳችሁን አውጣለሁ ካለች አላት መረጃ ማለት ነው። መድረኩ ላይ ስለሆነው
እንዲህ ስለተደረጉት ስለ ሆሞሴክሹዋሎቹ አላት ማለት ነው። በሀገሯ መንግስት እኮ ትጠየቃለች። ኢትዮጵያ መሆን ብቻ አይደለም። አሁን ሰምቻለሁ ዩኬ እንዳለች። ስለዚህ መጠየቅ ይቻላል። በቃ ድምጿ ነው ወሳኙ፣ ቪዲዮዋ ነው ወሳኙ። ደግሞ በአንድ ቀን ተገልብጣ አሁን ጥያቄ ይሄ ነው። በአንድ ቀን ተመለሰች፣ ይቅርታ ጠየቀች። አቤ ይቅርታ መጠየቋን ማንም ቅር ብሎት አይደለም። ወንድሜ ምጠራህ ደጋግሜ ቅድም ከጳውሎስ ጋር ሜንሽን ምን እንዴ ሳያውቁ የሳቱ መጀመሪያማ ሰው ቀናዊ ሆኖ ለገባው ሃይማኖት ኖሮ የሚያደርገው ነገር ሁሉማ እውነት ነው። የኛ ምሳሌያችን ነው ጳውሎስ። ሌሎችንም እግዚአብሔር የሳተን ይምራል። ማናችንን ጸንተንስ የቆመ የሚመስለው እንዳይወድቅ ይጠንቀቅ ነው የሚለው ቃሉ። ማናችንም የክርስቶስ ጸጋ ነው ደግፎ ያለን። ምናልባትም በጣም በጣም የከፋ ኃጢአት ውስጥ ተጨማልቀን የነበርንን። ለዚህ ነው ቅድም አልነበርክም ብዬ ነበር አቤ። እኔ መጀመሪያ የነበራችሁ ወገኖች ካላችሁ ገበና የሚባል ነገር አለ። ሰው በቤቱ ሲኖር በራሳችን ቤት ገበና አለ። እናት የልጇን ገበና፣ አባት የልጁን ገበና እየሸፈነ ማለት ነው። በቤቱ ኖራ ከነበረ እኮ የፕሮቴስታንትን የምትናገርበት የገበና ቋንቋ እንኳን ሊኖራት ይገባ ነበር። ስለዚህም ነው ያ ነገር ትዝ ብሎኝ በድምፁ አውቂያት ቺውን ልጅ ሰሷናትና ሁሉም ሰው ግን ጴንጤናት ብሎ በሚል አይነት አስተያየት ሲሰጣት፣ ሀሳብ ሲሰጣት አይደለችም ብዬችን ብቻ ነው ሃይላይት ልሰጥ የመጣሁት። ስለዚህ የምትናገርበት ልብ ከባድ ነው። በጣም ከባድ መንፈስ አላት። ትድንልን ዘንድ እንዲያውም የትኛውን ኢየሱስ አምና ነው የተመለሰችው? በአንድ ቀን። ቅድምም እህቴ ቤትሽ አስጠይቅ ነበር። በአንድ ቀን ነው ደግሞ ተመለስኩ ያለችው። ትላንት እንደዚህ አይነት አልተመለሰችም። ሶሪ ሲስተር፣ ምን እንደሆነ ታውቂያለች? አልተመለሰችም። እንደውም እኔ አሁንም ቢሆን የጴንጤውን አይደለም ማመልከው ኢየሱስን ግን አልካድኩትም ብላለች። እኔ በጣም ያዘንኩት አገልጋዮች ደግሞ ገብተው አንቺ ጀግና አናደውሽ ነው እንጂ እንደዚህ አትይም ነበር እያሏት ነበር የነበረው ማለት ነው። ሰፖርት እያደረጓት ሲጀመር የሚገስጻትም ካለ እሷ ትሳደባለች ወይ ደግሞ ፈጥፍጣ ታወርዳለች። እንደዛ ነው ሲሏት የነበረው። በጣም የሚያናደው ምን እንደሆነ ታውቃላችሁ? ከኛ ወገን ንጽጽር ላይ የሚሰሩ ሰዎች የሆነ ሰው የሆነ ነገር ሲናገር እውቅና የሚሰጡት እነሱ ናቸው። ይከቧቸዋል። አንድ ሰው ወደ ጌታ ሲመጣ ይከበባል። ቢመጣ ለራሱ ባይመጣ ለራሱ ጥቅም ነው። አው ሰው ሲመጣ እኛ ወንጌል አማኞች ደስ ይለናል፣ ግን የምናደርገው አክት ዋጋ ያስከፍለናል። አንድ ሰው ታዋቂ ሰው ይምጣ እጅብ ስለዛ ድቤ የሆነ ቤት ውስጥ መግባት እሱ ካሎራው ልንገርክ እና ወርዳለሁ። እኔ ስለማልቆይ ነው። አንዴ ወሳኝ ነገር ልንገርክ። አንዴት እወርድልሃለሁ። ሴትዮዋ ነቢ ብርቱካን ልካኝ ነው ወደ ለንደን የሄድኩትኝ እሷ ጸልያልኝ ነው ብላ ነበረ። ገባህ አይደለ? አሁን እንግዲህ ወይ እቺ ልጅ ነቢይ ብርቱካን የምትባለውም ያው ሐሰተኛ ነቢያቶች እርስ በርስ ስለማይዋደዱ እሷ አሜሪካ ናት፣ እሷን አፌክት የሚያደርጋት ነገር የለም ወይ ስደቢያቸው እንደዚህ በያቸው እያለች ሊሆን ይችላል። ሲቀጥል ደግሞ ወይ ባክ አድርጋ ወደ ኦንሊ ጂሰስ ውስጥ ገብታለች ልጅቷ። እኔ ሲጀምር ጤነኛም እንዳልሆነች አይምሮ ችግር እንዳለባት ነው የሰማሁት። እና እንዲህ ነው በቃ ብዙ ነው ችግሩ። ግን የነቢይ ብርቱካን ግን እንትን ነበረች፣ ደጋፊ ነበረች። የወጣሁት ራሱ እሷ ተናግራኝ ነው ብላለች። እና በደንብ በጥልቀት ማየት ያስፈልጋል የልጅቷን ኬዝ ማለት ነው። እና አልተመለሰችም። ገብተው ወይ አንቺ ጀግና የሚያግዝሽ ሰው እኮ ስላጣሽ እኮ ተበሳጭተሽ ነው፣ በቃ ሰፖርት የሚያደርግሽ ሰው ስላጣሽ ተናደሽ ነው እንጂ አንቺ እኮ ማለት ምናምን አሏት። እሷም አሁንም ቢሆን እኔ የጴንጤ ኢየሱስ ክርስቶስን አልካድኩም፣ የጴንጤውን ነው የካድኩት። የጴንጤው ኢየሱስ አምላኪ አይደለም ብላለች። ስቲልም ነው ምልክ እና ብዙ ችግር አለባት። ይሄ ልል ነው። ተባረኩ። ጌታ ይባርክ። እንደ ብቻሽን 20 ደቂቃ ልታወሪ ነው። ስርዓት ይኖራቸው። አንዴ ተጨርስ ዳኒ፣ አንዴ ተጨርስና እሰጥሃለሁ። ዳኒ ወንድማችን
ዳኒ ወንድማችን ኢየሱስ ይባርክሽ። ቅድም እኔ መጀመሪያ ስለ ኦንሊ ጂሰስ እንትነቷ ስናገር መረጃ አለሽ ወይ ብላኝ ነበር አንድ እህት። አንቺ ምናልባት እንደዚህ አይነት ጥያቄ ስለሚመጣብሽ ስለ ነቢይ እንደዚህ ደጋፊ ሆና ያለችበት ነገር ካለም ለካሎራው በውስጥ ላኪለት ልልሽ ነው። ለማንኛውም እሷ ጋር ያለው ነገር እጅግ የሚያምታታ ነው። የጴንጤ ኢየሱስ ተብሎ ከተለየ በጌታ መሆኑ መጀመሪያ ይጣራልን ጥያቄያችን ነው። ተባረኩ። ጨርሻለሁ። 20 ደቂቃ ማረለም ከዚህ በኋላ ተሰጣ 1 ሰዓት አውራ። ተባረኩ። አንድ ነገር ልንገራችሁ፣ አንድ የሰባ ሐሳብ ልንገራችሁ። ማንም እየመጣ ወንጌል አማኝ ላይ ታርጋ ቢሰጠን ታፔላ ቢሰጠን አንድ ነገር ብቻ ገብቶናል። ኢየሱስ ክርስቶስ ብቻውን ያድናል። በቃ ይሄ ነው የኛ እውነት። መዳን በማንም የለም፣ በሱ ነው። በማንም የለም። እግዚአብሔር የሰጠን ወልድን ነው የሰጠን። ስለዚህ መዳን በማን ነው? በኢየሱስ ክርስቶስ። ጴንጤን በምንም በቃ ብታማ እንኳን ኢየሱስ ብቻውን አዳኝ ነው የሚለው፣ ከዚህ ውጭ አይደለም። ሌላ ታፔላ ምሰጡን ሰዎች፣ ያልዋልንበት ምታውሉን ሰዎች፣ ሐሰተኛውን ከእውነተኛው ጋር የምትቀላቅሉ ሰዎች አይሳካላችሁ። አዎ ሐሰተኛ የትም ሙስሊም ውስጥም አለ፣ ኦርቶዶክስ ውስጥ የትም ቦታ ይኖራሉ። የትም ቦታ ከዚህ በፊትም ነበሩ፣ አሁንም አሉ፣ ወደፊትም ይኖራሉ። የበግ ለምድም የለበሱም አሉ። ግን አንድ ነገር ነግራችኋለሁ፣ ብቻውን ያድናል። በቃ እኛ የገባን እውነት ኢየሱስ ክርስቶስ ብቻውን እንደሚያድን፣ ብቻውን አምላክ እንደሆነ፣ መዳን በሱ እንደሆነ እሱን ተረድተናል። ሌላው ነገር ትርፍ ነው። ከዚህ እውነት ማንም ሰው አይነቀንቀንም። ማንም ሰው ግን አንዳንድ ሰዎች አላችሁ መሰረቱን የሳታችሁ፣ መሰረቱን ልታናጉ የሚመስላችሁ ሰዎች፣ ያኛውን ሃይማኖት የአንዱን ቤተ እምነት ለማስደሰት የምትሮጡ ሰዎች አላችሁ። ታዋቂዎች፣ ስም ያላችሁ ዘማሪዎች፣ አገልጋዮች፣ ምዳክሩ፣ በየቦታው ምቃርሙ ሰዎች፣ እዛም የምትልከሰከሱ ሰዎች ወይ መሰረታችን ኢየሱስ ነው። በቃ ምንም ብታመጣ ብራዘር ሚሸረሸር አሸዋ ላይ አይደለም ያለነው፣ አሸዋ ላይ አይደለም ያለነው። እና አንዳንድ ሰዎች ወንጌል አማኝ የሚለውን ታትል ይዘው ግን ወንጌል አማኝን የሚያጠቁሉ ሰዎች አሉ። እነዛ ሰዎች ከኛ ወገን አይደሉም። ሌላው ደግሞ ሲሄዱም እናጨበጭብ ሲመጡም እናጨበጭብ ሰዎች። አንድ ሰሞን ሰሙ ሲመጡ ነበር። ሰሙ ሲመጣ ሰው መቀመጫ አጣ። መቀመጫ ይሄው ዋጋ እያስከፈለ ነው። ይሄው አንዴ ቅዱስ ጊዮርጊስን ተቀበሉ፣ አንዴ መጽሐፍ ቅዱስ ተሳስቷል። እያንዳንዱ የሚመታው ለመሰላችሁ እዛ እይታ አላገኘም። እዚህ ግን ወንጌል አማኝ መስሎ ወንጌል አማኝን ለማጥቃት ይሄ ተኩላ ታውቃላችሁ፣ ተኩላ ሆኖ መጥቷል። አሁን እሱ ስሙ ወንጌል አማኝ ነው፣ ግን አንድም የወንጌል አማኝ ትምህርት የለው። ቅዱስ ጊዮርጊስን አማላጅ አድርጉና ተቀበሉ ብሎ ይሰብከናል። እና ወገን ከኛ ይላችሁ፣ በተለይ እህት ወንድሞች፣ ወንጌልን አመን የምትሉ በኢየሱስ ክርስቶስ ብቻ ድኛለሁ የምትሉ ሰዎች በእንግዳ ትምህርት አትወሰዱ። ተጠበቁ፣ ልባችሁን ጠብቁ፣ አትቃርሙ። ቃርመህ ደግሞ ጥያቄ ተፈጠረብኝ ብለህ ቤት ከፍተህ እምነት ብቻ ስራ ብቻ እያልክ ቤት ትከፍታለህ። ጥያቄ ከተፈጠረብህ ፓስተር የለህም እንዴ? ቤተክርስቲያን የለህም እንዴ? ሄደህ አትጠይቅም እንዴ? የትኛውን ወገን ለማስደሰት ሰውስ ከቦ ምንድነው የሚያመጣልህ? በቃ ለ2 ሰዓት ይገባል ይሄዳል እኮ። ቢመለስላቸውም አይረኩም። ነገም ይሄንን እይታ ስለሚፈልጉ እንዴ 40 ዓመት ሙሉ ወይ 50 ዓመት ኮረዳ ሴት ከስጀምር በጌታ የነበረ ሴት በ45 ዓመቷ እምነት ብቻ አልገባኝም ብላ ቤት ትከፍታለች። ለምን? ለመታወቅ። ኧረ ሰከን በሉ። ጥያቄ ካላችሁ ፓስተሮቻችሁን ጠይቁ። ፓስተሮቻችሁን ጠይቁ። መሄድ ከፈለጋችሁ አፍቅራችሁ ከሆነም ሽልክ ብላችሁ መሄድ ትችላላችሁ። አሁን እህቶች እንደው በወንዶች ነው የሚታለሉት። እና ይሄ መልእክቴ ነው።
አንድ ነገር ገብቶናል። ምን ገብቶናል? ኢየሱስ ክርስቶስን ብቻ እጁ ላይ ያለውን ፊቱን አይተን ተከትለናል። እኔ የትም እግሩ ላይ በወርቅ ያዋጣኛል፣ እግሩ ስር በወርቅ ያዋጣኛል። አይደለም ፊቱ ስር፣ እግሩ ስር። ከዚህ እውነት ግን ማንም ሰው አይነቀንቀኝም። አለቀ ደቀቀ። ቀጥል ፕሮፌት፣ ምን ልታወራ ነው? ቀጥል። ሰላም ሁላችሁንም ሰላም ብያለሁ። እንግዲህ ካሎራ አንድ ነገር ለአንተ ልናገር። ምንድን ነው ሞዴሬተሮችን አስተካክል። ጌታ ምስክሬ። እሱን ተወው፣ ሞዴሬተሮቹን ተወውና ሀሳቡ ላይ ሂድ። አሁን እዚህ ውስጥ የገባ ሰው እኮ ማንም አልወረደ። እኔ 3ኛ ጊዜ እኮ ነው ሲገባ። እሱንም አንተ ነው ያስገባኝ። አመሰግናለሁ ስላስገባኝ። ግን ልንጣላ ነው በሞዴሬተሮች ምክንያት። አመሰግናለሁ። ሁላችሁን ሰላም ብያለሁ። የምትወዱኝ የምትጠሉኝም እኔ ችግር የለብኝም። ከታች ሆናችሁ አውራ የምትሉ ሰዎች ሀሳብ ይሄ ነው። ሀሳብ እየመጣው ሰላምታ አይቀድምም እንደ እየመጣው ነው እኮ በእናትህ ምን ሆነ ነው? ጂሰስ ሰላምታ አይቀድምም? እሺ። እና እችን ልጅ አግኝቻታለሁ። አንዳንዶቻችሁ ወንጌል አማኝ ከሆናችሁ በድፍረት አጣት ውስጥ አትግቡ። መድኃኒት ተጠቃሚ ናት፣ ቸርች አትገባም፣ መንፈሳዊ አባት የላትም፣ ፓስተር የላትም። ጀጅ አታርጉ። በጌታ ፍቅር ለምናችሁ እንደው ኃጢአት ውስጥ አትግቡ። መድኃኒት ትቀበል። ዶክተር የጻፈው ወረቀት አይታ አንተ ራስህ መድኃኒትህን ውሰድ እባክህ። አንተ ራስህ መድኃኒትህን ውሰድ። አንተም ብሎ ፕሮፌት እስራኤልን የሚያክል ሰውዬ ሁሌ ምድራዊ የሚጸልይ ሰውዬን ይዘው እየዞርክ አሁን ከአንተ እንደው ካሎራው ምክር ይቀበል። ነገር ልናገርና ልውረድልህ። እሺ ቀጥል። እኔ እቺ ልጅ ቅድም እንደተናገርኩት ብዙ ተከታትያታለሁ። ስለ ጌታ ምጽአትም የምታስተምርበት ፕሮግራም ነበራት። እኔ ፍጹም እንደዚህ ኦንሊ ጂሰስ ነች የሚለውን ነገር አስቤውም አላቅም። ልትሆን ትችላለች፣ እግዚአብሔር ነው የሚያውቀው። እንግዲህ የኔ የመረዳት ችሎታ ደካማ ሆኖ ሊሆን ይችላል። ሴንስ አላደረግኩም ያንን ነገር ሊሆን ይችላል። ግን ይች ልጅ ደግሞ የወጣችበትን ነገር ልንዘነጋው አይገባም። የኛ ወገኖች የሆኑ ሰዎች ሸርሙጣ ብለው የተሳደቡበትን ያው ሰሙ እንዳልከው እዛና እዚያ የሚያዳክር እንደውም ዛሬ ጧት የሆነ እሱ ቤት ተከፍቶ ለመሆኑ ጌታን አምነህ ለእኔ ኃጢአት ነው የሞተው ብለህ አዳኝ አድርገህ ተቀብለሃል ወይ ብዬ ኮሜንት ጽፌለት ነው ዘግቼ ወጣሁት። ለምን ብትሉ እንዳልከው ነው፣ 100% እቀበለዋለሁኝ። የመጣውን ሁሉ በማጀባችን ዮኒ ማኛም ምን ያህል ዳሜጅ እንዳደረሰ ይሄ መጀመሪያው አይደለም። ደግሞ ከዚህ በፊትም ሲገለባበጥ አይቼዋለሁ። በፌስቡክ እኔ እከታተለው ነበር እና ዳንኩ ብሎ በማግስቱ ሙስሊም በማግስቱ ኦርቶዶክስ እየተገለባበጠ የሚኖር ነው። እና እነዚህን ሁሉ ማጀባችን አደጋ ውስጥ እንደከተተን ትክክል እውነት ነው። የመጨረሻው ዘመን ስለሆነ ጠላት ተግቶ ስለሚሰራ ምናልባት እኔ ያልኩት ምንድን ነው፣ ይቺ ልጅ እንደምንለው ባይሆንስ እውነተኛ ቦርናጌን ክርስቲያን ሆና ገንዘቧን ተነጥቃ እንደገና ሸርሙጣ እያሉ የሚሰድቧት ሰዎች ሰድበዋት ከሆነ በደንብ ሰሙ። ባልቀበለውም በብዙ ነገሩ በእውነተኛ ደህንነት ላይ ተመስርቷል ብዬ ባላስብም ያቀረበው መረጃ ግን ድምጿን ነው፣ በትክክለኛ ድምፅ ነው። የሰደቧትን ሰዎች እሷን የሰደቡትን ሰዎች ሸርሙጣ እያሉ የሰደቧትን ሰዎች ድምፅ ሲያሰማ ሰምቻለሁ። እና ያ ነገር ደግሞ ኦፌንድ አድርጎት ሰው አንዳንድ ጊዜ አምላኩንም ይሳደባል። ግን ይሄ ሁሉን የሰራ ታላቅ አምላክ በምሕረት ይቀበለዋል። ምናልባት አማኝ ሆና ለሱ እየሰራች የስራዋ ሳይሆን የሚታየው ዝም ብለው ገንዘቧንም ነጥቀው የሚሰድቧት ሰዎች ኢሞሽናል አርገዋት ቢሆን በንስሐ እንድትመለስ እድል እንስጥ ከሚል አንጻር ነው የተናገርኩት እንጂ የምትናገረው ትክክል ነው። ሁላችሁም የምትናገሩ ትክክል ነው። ክርስቶስ ደግሞ የምናውቀው እውነት እኛ ለእሱ የምንሞግትለት ሳይሆን እሱ ለእኛ ሕይወቱን የሰጠ የፍቅር አምላክ ነው፣ እንከን የማይገኝለት ነው። ግን ክርስቶስን ደግሞ በአንድና በሶስትነቱ ካላወቅ ነው ከልት ነው። በቃ ኮምፕሊትሊ ከልት ነው። ራሱን የገለጸበት ነገር አለ። በአብ በወልድ በመንፈስ ቅዱስ ስም እንድናደርገው የታዘዝነውም ጥምቀት ስንወስድ፣ ሌላም ብዙ ነገር መጥቀስ ይቻላል። ያንን የማይቀበል ሰው ለእኔ ከልት ነው። የእግዚአብሔርን ቃል የማይቀበል ኢንጀነራል። ግን ረጋ ብለን ነገሮችን
እንያቸው። ምናልባት የሰደቧት ሰዎች፣ ገንዘቧን የቀሙት ሰዎች እና መውጣት መግባት አላስችል ብሏት ሲደጋገምባት እንደዚህ አይነት እርምጃ ውስጥ ገብታ እንደሆነስ የሚል ጥርጥር ነው ያለኝ እና በርቱ ግን እንጸልይላት። እዚህ ጋር ልጠይቅህ። ቆይ አንዴ እዚህ ጋር ልክ ነው የተናገርከው ነገር፣ ግን አሁን እነዚህ ግለሰቦች ቢበድሏት ወደ ላይ መናገሯ ለምን አስፈለገ ነው? ሰው ይደክማል እኮ በብዙ ነገር። እኔ አሁን ከሰዎች ጋር ጣልቻ አውቃለሁ፣ ግን ሰዎች ተናገሩኝ ብዬ ጌታዬን አልክድም፣ ጌታዬን አልሳደብም፣ አምላኬን ያመንኩበትን እሱ ነው ጥፋቷ። ሰዎች ግን አሁን ቤኪም አሁን ከ3 ዓመት በፊት ነው ይሄ ነገር የተደረገው። አንዳንዴ ሁላችሁ እዚህ አሁን ትልልቅ ንጽጽር ላይ ያላችሁ ሰዎች ባይዘው ትሸማቀቁበታላችሁ። ዞራችሁ ስሜታችሁ መግራት ሳትችሉ ንጽጽር ላይ ምሳውን ቤኪ የተናገረው ነገር ፍጹም ስህተት። ከአንድ እንደው ወንጌል ከሚያምን ሰው እንደዚህ አይነት ንግግር አይጠበቅም። ነገ ይሄ ነገር ሪከርዱ ነገም ራሱን ነው የሚመታው። ነገም አንዳንድ ሰዎች ለሆነ ነገር ደግሞ እንደሚጠቀሙበት ማወቅ አለበት። እንደዚህ ማድረጉ ልክ አይደለም፣ ይጎዳል ንግግሩ። ያው ካሎራ አንዴ ስማኝማ፣ ይሄን ነገር እኮ ማለት ነው ሪካርዱ ልክ እንደ አዲስ እየተዘዋወረ ይመጣል እንጂ አሁን ትላንትና ሰሙ ሳይሰማ ነበረ። ግን ይሄ ነገር ኦልሬዲ በይቅርታ ያለቀ ነገር ነው። ግን አሁን የሆነ ነገር በተፈጠረ ቁጥር ያን ቪዲዮ እያወጡ ልጅቷ እንዴ በቸርች ተይዞ ይቅርታ ብላት፣ ይሄ ነገር ቤኪ ራሱ ቪዲዮ ሰርቷል። ስለዚህ ይቅርታ ለተባለ ነገር ከአንድ አገልጋይ ይሄ ነገር በቃ አንድ ሰው ስህተት ይሰራል፣ ለዛ ስህተት ደግሞ ይቅርታ ይጠይቃል። ያን ይቅርታ ለምንድን ነው እንትን የማይሉት? ስለዚህ ይሄ የ3 ዓመት ምናምን ነገር ነው፣ በይቅርታ የታለፈ ነገር ነው። አሁን እነሰሙ ምናምን ልክ እንደ አጀንዳ እያረጉት ነው ይሄን ድምጽ እያሰሙ ያሉት። ልጅቷ ተበድላች፣ ልጅቷ እንደዚህ። ስለዚህ ይቅርታ ብሎ አልቋል። ኤኒዌይ እኮ ቆይቷል። ልክ ነሽ። ግን ይኸውልሽ እንደው አንደበታችን ቢስተካከል ለመሰለሽ እኛ አንዳንዶች ከፊት ያሉ ሰዎች ነገ የራሳቸው ነገር መልሶ እንትናቸውን አገልግሎታቸውን ሊመታ ይችላል። ማንም ያጠፋል። ልክ ነሽ። ይቅርታ መጠየቁም ደስ የሚል ነገር እንኳን ጠየቅ። ግን እንደው ብንጠነቀቅ እንደዚህ ጋር ሁላችንም እኮ እኩል አይነት እውቀት የለንም። ወተት ላይ ያለ አጥንት ላይ ያለ የተለያየ እውቀት ላይ ያለ ሰው፣ አንዳንዱ በሰው ሊሰናከል ይችላል ያልገባው ሰው። ለዚህ ነው እኮ ጳውሎስ እኔ ስጋ መብላቴን ከሚያሰናክለው ባልበላስ ያለው ለዚህ ነው። እና እሷም ደግሞ እንደው በ7 ዓመቷ ጌታን ካገኘች እንግዲህ ልጅ አሁን ከ30 ዓመት በላይ ናት። እና በሰዎች ንግግር አናደዱኝ ብላ የጴንጤው ኢየሱስ ብላ መሳደቧ ፍጹም ገና ወንጌል እንዳልገባትና ወንጌል ሊነገራት እንደሚገባ እንደው ይሄ የወንድሞች ስራ ይሁን። ንጽጽር ላይ የሚሰሩ ሰዎች ወንጌል ይንገሩት፣ በቃ ወንጌል ይንገሩት። ካሎራው ሰላም ለእናንተ ይሁን። እኔ ያነሳችሁትን ሐሳብ በጣም እስማማለሁ፣ ግን አንድ ጥያቄ አለኝ። ሰው በጌታ ነኝ፣ ክርስቶስን አውቀዋለሁ፣ ስለ ክርስቶስ እውነት ራሴን ሰጥቻለሁ ብሎ ካለ ሌላውን ሰው እየነቀፈ የሚኖርበት ህይወት ይኖረዋል? ሌላውን ሰው ትክክል አይደለም እያለ እየፈረጀ የሚኖርበትን ህይወት ከየት አመጣ? ኢየሱስ ክርስቶስን ስንመለከት ከኃጢአት በስተቀር ነው ሌላውን ሁሉ ህይወት ኖሮታል። ስለዚህ እኛ እሱ የምትባልበት ምክንያቱም ስለኔ እሷ አትጠየቅም፣ ስለ እሷ እኔ ላይ አይጠየቅም። ግን እንቅፋት ከሚሆን ወይም ሌላውን ከሚያሰናክል የክርስቶስን ወንጌል ከሚያስነቅፍ ቢጠፋ ይሻላል ነው አይደል የሚለው። ባልኖር እመርጣለሁ ብሎ ይላሉ እኮ በመጽሐፍ ቅዱስ ያየናቸው አገልጋዮች። ግን ተነስታ ማናት? ማናት? እቺ ሴት ማናት? ለእኔ ማናት? ለካሎራው ማናት? ለበለጠ ማናት? አሁን እከሌ ስለተናገረ ቤካ ማን ነው? ቤካ እኮ እንደ ቤካ እኔም ካሎራውም ለክርስቶስ ሁላችን ምንድነን? እኩል ነን። ስለዚህ እኔ ቤካን አይቼ አይደለም፣ ካሎራውን አይቼ አይደለም፣ ያንጎን እኔን አይቼ አይደለም፣ በለጠን አይቼ አይደለም።
ስለዚህ እቺ ልጅ ወጥታ ስለ ሐሰተኛ ነቢያቶች ስለ እንትና እያለች ትናገራለች። እሷ ራሷ ሐሰተኛ ለመሆኗ እኮ ተገለጠች እኮ በቅዛት ዚት ይህንን ነው አሁን የደበደብ ነው። ስለ ሐሰተኛ ነቢያቶች ይህን ሁሉ ዓመት ሲናገር ማንም አልደገፈኝ። እንደ ድጋፍ ፈልገን ነው እንደኛ ወንጌል የምንሰብከው? ቅድም እኔ ጋሽ በለጠም እንዲታረም የሚፈልገው አንድ ነጥብ አለ። እሱን አገልግለን እኛ እውነት ክርስቶስን ነው እንደምናገለግለው? ክርስቶስን አገልግለን ብለንስ እንድትል መጽሐፍ ቅዱስ ይፈቅዳል? አገልግለን እንዲሆነን የሚል ትምክህቱ ስንገባ እኛ ራሳችን መውደቃችንን ልናቅ ይገባል። እኔ አሁን ይሄን ሲናገር ራሱ እንደ ሳትኩ ያውቃለሁ። ወደ አምላኬ ተመልሼ ምሕረትን መናገር ስላለብኝ ብቻ መናገር የለብኝም የሚል እምነት አለኝና ልጅቷ ሲጀመር ሺዝናት ክርስቲያን ሰሙ የሚባል ደግሞ እኔ ይቅርታ አድርጉልኝ ዮኒ ማኛ ይሻላል የለየለት ማለት ነው። ሰሙ ተብሎ የሚባል ሰው ማን ነው ሲጀመር? ሰሙ ማን ነው? ምንድነው ዓላማው? ምንስ ነው የሚፈልጉት? ምንስ ነው የሚያራምዱት? እንዴ ወንጌል ለነፍሳት እንቅፋት የሆነ አሁን በቀደምለት ክጃለሁ ብላ ስትል ኦርቶዶክስ ለመሆን እንደፈለግሽ ብሎ መዝሙረ ያሬድ ብሎ ሲል መዝሙረ ያሬድን ደግፎ ይናገር ነበረ ሰሙ። አሁን ሰሙ ትክክል ነው ብለን ሰሙን የምንቀበል ሰዎች ራሱ ጥያቄ አለብን። ከተቀበልን ክርስቶስን ነው ልንቀበል የሚገባው። የክርስቶስን እውነት ነው ልንቀበል የሚገባው። ለመጣና ለሄደ ምንም ልንላ እቺ ልጅ አሁን መፈመስ ፈልጋ ነው። በቃ የሰሞኑ አጀንዳውን አለች። ትላንትና አይታችሁ እንደሆነ ወደ 500 ምናምን ሰው ነው የሚከታተላት። የሆኑ ሰዎች ገብተው ሲነጋገሩ እኔ ቤቴ ዳያሎግ እንዲደረግ የሆነ ንግግር እንዲደረግ አልፈልግም፣ እኔ ክርስቶስን ብቻ እናገራለሁ ነው የምትለው። ክርስቶስ መናገርማ ማንም እኖረዋለሁ ነው ሹዳፍቱ ሴ እኖረዋለሁ፣ ክርስቶስን እኖረዋለሁ። ለክርስቶስ ኖራለሁ አይደለም፣ ከክርስቶስ ጋር ኖራለሁ፣ እኔ ኖራለሁ፣ የክርስቶስን ሕይወት ኖራለሁ ብለን ልንመጣ ይገባል ሁላችንም እንጂ አሁን እዚህ ጋር አንስተን ስንናገራት ራሱ ማናት? ጊዜ ሰጠናት። አያችሁ አሁን ካልወራው ሌላ ጊዜ እንደምታደርገው ወንጌል አንስተን አሁን የዮሐንስ ወንጌል ምዕራፍ 1 ላይ የሚለውን ቃል አንስተን ብንነጋገር አያምንም? ቃል ነበረ በመጀመሪያ፣ ቃልም በእግዚአብሔር ዘንድ ነበረ። ይሄ ነው መሆን ያለበት። አሁን እሷን አንስተን ስናመጣ አጀንዳ ሰጠን፣ ወደቅን ማለት ነው። ስለዚህ ሹላፍቱ ሊቭ ሄር አሁን ልንተው ይገባል። በቃ እቺ ልጅ ከክርስቶስ እንዳይደለች እኮ አሳይታለች። መንፈስ ቅዱስን የሚሳደብ ከሆነ የጴንጤው ኢየሱስ አሁን ጴንጤ የሚለው ነገር ለእኛ ለፕሮቴስታንቶች ተሰጠ ብለን ስለወሰድ ነው ሳይሆን መጽሐፍ ቅዱሳዊ ወርድ ነው። የጴንጤው ኢየሱስ መንፈስ ቅዱስ የወረደበትን ዕለት ነው አይደል? ጴንጤቆስጤ የሚለው ስያሜ የተወሰደበት ያ ጴንጤቆስጤ የሚለውን ስያሜ የነሱ የጴንጤዎቹ ኢየሱስ ማለት ክርስቶስን የተቀበሉትን እኮ ነው። የክርስቶስ ወገኖችን አይደለውም ነው ያለችው። አይደለውም ካለች ደግሞ በቃ ወጣለች። ስለዚህ ራሷን በንስሐ ሳታርምና ሳትመልስ ትላንትና እንደገና ወጣ አይ እኔ ለመፈተን ነው ትላለች። ማናት እሷ? ለመፈተን ለማረም፣ እኔ ለመፈተን፣ ካልወራውን ለመፈተን፣ ቤካን ለመፈተን፣ ሳምበዲን ለመፈተን ማናት? በቃ ሰው ይወድቃል ይነሳል። ስለዚህ በዚህ ብንወስድ ጥሩ ይመስለኛል። እኔ ራሱ አሁን ከሳትኩ ወገኖች ምሕረት አድርጉልኝ። እስቲ ቃሉን እንነጋገር። እንደው ካልወራው ፍቃድ ከሆነ እስቲ አንድ ጥቅስ ከአዲስ ኪዳን የሆነች ጥቅስ አውጣና እስቲ እሱን እንማማር ዛሬ። በቃ ቁጭ ብለን we should have to live here በቃ ልንተዋት ይገባል። ስለዚህ ዋጋዋን ደግሞ ታገኛለች። በቅርብ ጊዜ ለማየት ያውቃችሁ። ዮኒ ማኛን አይታችሁታል አይደለም? እንዳገኘ እቺ ከሱ ትብሳለች። በቃ የምታስተምራቸው ትምህርት ራሱ እኮ የስተት ትምህርት ነው። እስቲ ዲቴል ሰምታችሁ የምታውቁ ሰዎች ካላችሁ ግቡና እንነጋገር። ትላንት አሁን ቢኒያም ሽታ የሚባሉት አይ ጋሽ በለ ግን አንዳንዴ እንደ ታላቅ አንድ ነገር አምናለሁ። ሰው እርሱ አሁን ያሉት ነገር እንግዲህ ሁሉም ሰው ሰምቷል። በቃ ያቺ ፖይንት ስህተት ናት፣ እኔን አሁን ስህተት ነው ብሎ የሚሉትን ነገር ሊቀበል ዝግጁ ነኝ። እንደዚህ እየተናነጽን ካልሄድን እኔ ብቻ ነኝ ትክክል ብለን እያልን ቤካ የተናገረው ደክሞ ነው። በቃ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማለዳ አዲስ ነው፣ ምሕረቱ ለዘላለም ነው ይላል። ሃሌሉያ ዛትስ ፔሪድ በቃ። ስለዚህ የትላንትና እንደ ኢየሱስ ክርስቶስ ብቻ እኮ ነው ወገኖቼ በአዲስ ማንነት የሚናገረን። የትላንትና ማንነትን የሚያነሳ ማን ነው? እስቲ የኋላውን አላስበውም ነው ያለኩ። ክርስቶስ አንድ ነገር ብቻ ማድረግ አይችልም። ይቅርታ አድርጉልኝ፣ አንድ ነገር ማድረግ አይችልም። ምንድነው? ያም ኃጢአትን አይቆጥርም፣ በደልህን አይቆጥርም። ይኸው እልፍ እንድትል ነው፣ መሻገርህን ነው የሚያየው። የካሎራውን ውድቀትን አልቆጥርም። ትላንት እንደዚህ ነበር። የትላንትናን የሚያስታውሰው እኮ ማን ነው? ሰይጣን ነው። እንዴ መዳን መቼ ነው የሚለው? አሁን ነው እኮ ነው የሚለው። ሪሰንት ነው፣ አዲስ ታይም ነው ነው። ይሄ አሁን ላይ ነን ወይ ነው? እኛ
ተናገራት። አዎ ለምን አይናገራትም? ክርስቶስን ሁሉ የተናገሩትን እኮ ምህረት አድርጓል፣ ይቅርታ አድርጓል፣ እንደተባለው በቸርች አልቋል። ስለዚህ የትላንትና ፋይልህን እያመጣ እንደ አልተገለጠም እንጂ የኔና ጋሽ በለ የእርሶ ሰው ያላየው ክርስቶስ የሚያውቀው አደባባይ ያልወጣ ሰው ያልተናገረው ለማየት ለመናገር የሚያስፈራ የሚያሸማቅቅ ስንት ኃጢአት አለን፣ ስንት በደል አለን። ስለዚህ ስታለች፣ አው ስታለች። እኔ ካለኝ መረዳት አሁን እዚህ ካለን ሰዎች መረዳት። ስለዚህ ምን እናርጋት? ወደ ጓዳ ገብታ ከአምላክ ጋር ተስማምታ ትምጣ። እዚህ ሚዲያ ላይ ስለመጣች እንግሊዝ ነው የሚኖር እንዴ? እኛም እኮ የተሻለ አውሮፓ ሀገር ውስጥ ነው ያለ ነው። ግን እሱ አይደለም፣ እሱ ህይወት አይደለም፣ እሱ ረፍት አይደለም፣ እሱ ሰላም አይደለም። እንደዚህ ያለኝ ብላ የራሷን ፕሮፋይል ነበር ስታወራ ነበር። she wants something ያን ጎሏን ልናቅ ይገባልና አሁን በንግግሬ ያሳዘንኳችሁ ካላችሁ፣ በንግግሬ የሳትኩት ነገር ካለ ኢንፋክት ቃል ጠቅሼ ያወራሁት ነገር የለም፣ ስሜት ነው የተናገርነው። አሁን ይሄ ስሜት ራሱ ከክርስቶስ ወንጌል አንጻር ስህተት ነውና ማሩኝ። ሶሪ፣ ችግር የለም። ያን የተናገርከው ነገር ልክ ነው። ግን ምን አምናለሁ መሰለህ፣ አንዳንድ ሰነፍ ሰዎችን ስንፍናቸው ሊነገራቸው ይገባል። መጸለይ ብቻ አይደለም፣ ለነዚህ ሰዎች ሰነፎች እንደሆኑ ሊነገራቸው ይገባል። ለመሰለ የእውቀት ማነስ አይደለም፣ የጥቅስ ማነስ አይደለም። ሆን ብሎ በፐርፐስ አውቆ እኔ ካንተ ጋር የደበኩትን እቃ አብሬ ካንተ ጋር አልፈልግም። እኔ በእንደዚህ ነው ማለት ካሎራው አንዳንድ ጊዜ ትክክል ነህ የተናገርከው በከፊል ግን ማመን ያለብህ እህቴ ቅድም እንደተናገረችው ወንድሜም እንዳለው እኛ ሁላችን ደካሞች ነን። የእኛን ድካም ወስዶ ነው ክርስቶስ መስቀል ላይ ውሎልን ብርታትና ኃይል ሆኖን ወደ ደህንነት ያስገባን እንጂ በእኛ ጥንካሬ አይደለም። ይኸውልህ አንዳንድ ጊዜ ማስተዋል ያለብን ምንድን ነው፣ ሰዎች ደካሞች ስለሆንን በስራችን መጽደቅ ስላልቻልን ነው እግዚአብሔር አንድያ ልጁን ሰጥቶ በአንድያ ልጁ መስዋዕትነት የተዋጀን። ዛሬም የይቅርታ እጁ ሰፊ ነው እና የወደቁትን አቅፎ እንደገና ወደ ብብቶ አስገብቶ በምህረት አይቶ ሸልሞ የሚያወጣ ነው። የሳቱትን ሁሉ የበለጠ እንዲርቁ ማድረጉ ይሄን ያህል ማትረፍ አይደለም ብዬ አስባለሁ። ካንተ የበለጠ ቀናለሁ እላለሁ እኔም ስለ ክርስቶስ ስለ ቤቱ። ግን እኔ ራሴን ሳየው ፖለቲካ ውስጥም ገብቼ የምናገረው ነገር አለ፣ የተለያየ ቦታ ነገሩ ለራሴ እውነት ነው። ለምንድን ነው እዛ ፖለቲካ ውስጥ የምትገባው ብትለኝ፣ ሰዎች በስልጣን ለመቆየት እርስ በርስ ታች ያለውን እያባሉ በተለያየ አይዲዮሎጂ አንድነትና ፍቅርን ከመስበክ ይልቅ መለያየትን ሰብከው በስልጣን ለመቆየት ብቻ የሚያደርጉትን ክፋት እያየው የኔ ናቸው ብዬ አቅፌ እነሱን መሄድ አልችልም። የሚሞተውን የሚራበውን ብዙ በስቃይ የሚያልፈውን ነገር እያየው በጣም ደግ እየሰሩ ነው ብዬ የኔ ስለሆኑ ወይም ደግሞ የወንጌል አማኝነን ስላሉ አቅፌያቸው አልሄድም። አሁን የተጠራው ስም እኔ ስም መጥራት አልፈልግም። በሳምንት በማይሞላ ጊዜ ውስጥ የሆኑ ቄሶችን የሚቃወም ሰው ያንን ቄሶችን የሚቃወም ሰው ኦሮሞዎች ስለሆኑ ነው ብሎ ለኦሮሞ ዮኒም የወጣ ጊዜ ራሱ ዮኒን እስቲ ልብ ካለ መሳፈሪያ ልስጥህና ኢትዮጵያ ሄደህ ስትመለስ እናያለን፣ አስገድልሃለሁ እንደማለት ነው ግልጹ። እና እንዲህ አይነት አፍላፊ የምንናገር እኛስ ድነናል ወይ? መድረክ ላይ ስለቆምን ስለዘመርን ወይም ደግሞ ቅዱስ ቃሉን ስለተናገርን ነው ወይንስ በእግዚአብሔር መንግስት ውስጥ አለን ወይ? በእግዚአብሔር መንግስት ውስጥ ከሆንን ከዘር የጸዳን መሆን አለብን። በሃይማኖትና በሰዎች አስተያየት አይደለም። ክርስቶስ እኮ በግድ እንደ ጋሪ ፈረስ ግራና ቀኝን ጋርዶ በአንድ አቅጣጫ ሰው ሁሉ እንዲሄድ ይፈልግ ማድረግ ይችል ነበር። ነገር ግን ነፃ ፍቃድ ሰጥቶ ብትወዱ ተከተሉኝ ያለው ሰዎች እሱ መልካምነቱን አይተን እንድንከተለው ነው።
ስለዚህ አሁንም አንዳንድ የሳቱ ሰዎች ገፍተው የሚያደርጉት ነገር አለ። ውስጥ ስላለን አይደለም። ሰዎች ላይ የምናደርሰው ነገር ውስጥም ሆነን መድረክ ላይም ቆመን ሰዎችን ልንገፋ እንችላለን። እየገፋንም ያለን ሰዎች አለን። ከዛ ነገር እንጠንቀቅ። የወደቀ እንዴት እንደሚነሳ እናስብ። በፍቅር ሰዎችን ለመመለስ እንሞክር ከሚል አንጻር ነው እንጂ እኔ ከ40 ዓመት በላይ ስከተለው እንከን ያላገኘሁበት ጌታ አለኝ። ያንን ጌታ ደግሞ በአንድና በሶስትነቱ ነው ማቀው። ከዛ ውጪ በሆነ መንገድ የሚሄዱ ደግሞ በተሳሳተ መንገድ እንዳሉ አውቃለሁ። አንዳንዶች ደግሞ አንድና ሶስትነቱንም አምነው ተረት ላይ የተመሰረቱ ምንም አይነት እውነት የሌለበት ሚሊዮኖችን ወደ ሲኦል የነዱ አሁንም እየነዱ ያሉ መሆናቸውን በግልጽ ከእግዚአብሔር ቃል ጋር አመሳክሬ መድረክ ባገኝ እንደሌላው የመሞገት ችሎታውም እውቀቱም አለኝ ብዬ አስባለሁ። በ40 ዓመት በላይ በእግዚአብሔር ቃል ውስጥ ስለኖርኩኝ ለምን የሚደረገው ነገር ከእግዚአብሔር ቃል ተጻራሪ መሆኑን ቁልጭ ብሎ ሰው ሊያየው ስለሚችል። ግን ምንድን ነው ማለት የምፈልገው መሰላችሁን? ጀነራል ወንድሜ በለጠ እንዲህ ያልከውን ሰው ሊሳሳት ይችላል ከመናገር ብዛት። አሁንም ልስት ይችላለሁ። እኔ ሰው ነኝ፣ ደካማ ሰው ነኝ፣ በምህረቱ ያለው ነኝ። እንደተባለውም እኔ በእግዚአብሔር ፊት የሚያቆመኝ ጽድቅ ስለሌለኝ የጽድቅ ልብሴ የጽድቅ ሸማዬ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው ልብስ ሆኖ እንጂ ስሙንም ለመጥራት የሚገባኝ ሰው አይደለሁም። የከበረ ይህን የምናየውን ሰማይና ምድርን ከማይታይ ነገር ወደ መታየት ያመጣ ታላቅ አምላክ ነው ኢየሱስ ክርስቶስ። ታላቅ አምላክ ነው እግዚአብሔር አብ። ታላቅ አምላክ ነው እግዚአብሔር መንፈስ ቅዱስ። ያንን እውነት እያወቅን እምንስት የምናጠፋ አለን። እንድንመለስ የምሕረት እጁን ዘርግቶ የሚጠብቅ ጌታ አለ። ይችንም ልጅ ሊያነሳት ይችላል። ሌላውንም የሳተውን ሁሉ ሊያነሳው ይችላል። እንዳላችሁት ከ6 ወር በፊት ወይ ከ6 ዓመት በፊት የተደረገው ነገር ምሮት ዛሬም መድረክ ላይ ያስቀመጠው አምላክ ዛሬም ስስት አይቼዋለሁ። እንዳልኳችሁ ሳምንት በማይሞላ ጊዜ ውስጥ ሲናገር የሰማሁት ነገር እንደ እግዚአብሔር ቃል አይደለም። እውነቱን ልናገር፣ እኔ እንዲያውም ኮሜንት ልጽፍ ከጀመርኩ በኋላ አይ ይህንን ልጅ እኔ ልመልሰው አልችልም፣ መጨቃጨቅና ክፉ ነገር እንዲወጣው ከመግፋት ውጪ እሱን ላቀነው አልችልም ብዬ ተመልሼ ኮሜንትን ዘግቼ ነው የወጣሁት። እና የምናደርገው ነገር ሰዎችን ኦፌንድ ያደርጋል። እንጠንቀቅ ለማለት ነው። በጣም ስላበዛሁት ይቅርታ ጠይቃለሁ። ጎሄድ ነው ወንድም፣ ሶሪ። ኦኬ ቴንኪው። ስለ ምክሮት በጣም ነው የምናመሰግነው። ጥሩ ልብ እንዳሉት ከአነጋገሩ ያስታውቃል። ወንድማችንን እንግዲህ የሚቀርቡት ከሆነ አንደኛ በወሰም ንገሩት፣ ጻፉለት። አሁን ቤኪ አንዳንዴ ኃይለ ቃላቶችን ይናገራል። በሱ ደግሞ ጥሩ አይደል፣ ወንጌልን ይዞ ስለሚያስተምር ይሄው አሁን ከዛሬ 3 ዓመት በፊት የወጣው ነገር የተናገረው ነገር እንደ አዲስ ሆኖ አሁንም ሰዎች ለአጀንዳቸው እየተጠቀሙበት ነው። አንዱን ለማጥራት ሰሙ። አሁን ባለፈው የሱን ቪዲዮ የሱን ንግግር በሱ የተነሳ ነው ጌታን የተወችው ብሎ እንደ አዲስ አጀንዳውን ሄዶ ሲያራግበው ነበር። እና እንደው ታናሽነታችን ካልናቃችሁ፣ ንጽጽር ላይ የምትሰሩ ወንድሞች ታናሽነታችንን ካልናቃችሁ እባካችሁ በያዛችሁት ወንጌል ይሁንባችሁ። ሰዎች በእናንተ የተነሳ እንዳይሰናከሉ